ፊተኛውና ኋለኛው መጨረሻው ምን ያለበት አይ መጀመሪያ ቃል በቃል አለ እኔ አምላክ ነኝ ወይም ፈጣሪ ነኝ እኔ አምላክ ነኝ ወይም ፈጣሪ ነኝ ያለበት አለ መጀመሪያ ከዚህን ጀምር ይሄ ከሌለ እኔ እኮ አለ እኔ እኮ በእኔነት ነው ያወራው እኔ ፊተኛውና ኋለኛው እኔ ሰው ነኝ ካለ እኮ ገባኝ እኔነት ነው እኔ ነኝ ያለው አንዴ ተረጋጋለ መጀመሪያ ወደዛ ጥቅስ እንሄዳለን ወደ ሐሳባችን ስንል ወደ ሐሳባችን ስንመለስ ምንድነው አሁን እያልኩ ያሉት መጀመሪያ እነዚህ ፖይንቶች አሉ ወይ ካለ አለ በለን ከሌለ ደግሞ ወደ ጠቀስከው ጥቅስ እንሄዳለን ራእይ ላይ ያለው ላይ መጀመሪያ ላይ እኔ አምላክ ነኝ ያለበት አለ ወይ መጀመሪያ አዎ የለም እሺ አሳየን እኔ አምላክ ነኝ ያለበት ቃል በቃል እሺ ጥቅሶች ላውጣለሁ እሺ ለምሳሌ ክርስቲያን ወገኖች በጣም እንደተናደዱ እያዩ ነው ታች ላይ አይ አጠያይቅህ ማለት ነው አጠያይቅህን ክብር የተሞላው ምናምን ደረጃውን የጠበቀ ካላረከው አይ መናደድ ምንም አይፈጥርም አባይዘው ምንም ነው የማይመጣው ምንም ነው የማይፈጥረው መልክ ከተባልክ በቃ በቂ ነው ከራስ ፀጉር እስከ አዎ ወደ ኢየሱስ አምላክ ነኝ ያለበት ጥቅስ ነው አሳየኝ አይ ይሰማል ዛሬ በቂ ነው እዚህ 1500 ሰዎች የአብዱል ከሪም አካውንት አዲስ ነውና ፎሎ አድርጉትና ተከታተሉ ሁላችሁም ፎሎ ባረከላሁ እሺ እውነተኛው ማስረጃውን ሰጠናል አዎ ይኸው ላውጣልህ ነው አንድ ሁለት ደቂቃ ብቻ የማን ደቂቃ እሺ ለምሳሌ ይኸው ለምሳሌ አሁን ከሃይማኖት አበው እንኳን ያንተ ወንድሞች እኔ ያላወቁትን ያወጡት አለ ዳግመኛ የጌታችን የክርስቶስ ሥጋ አምላክ እንደሆነ እናገራለን ዘካርያስ ምዕራፍ 78 እኔ መጽሐፍ ቅዱስ ነው ያልኩት መጽሐፍ ቅዱስ ነው እሺ ከእንትን ነው ከሙስሊሞች ነው ያገኘሁት እኔ ደስ የሚል ጥቅስ ማለት ነው አይ መጽሐፍ ቅዱስ ሥጋው ራሱ አምላክ መሆኑን የመጽሐፍ ቅዱስ ጥቅስ ሙስሊሞች የመጽሐፍ ቅዱስ ጥቅስ አይደለም በቃ ቀለል አድርጎ እንዳይፎግሯቸው እሺ እዚህ አንዳንድ ጮሌ ክርስቲያኖች አሉ ባይዘው ገስት ላይ የሚገቡ በጣም የሆነ ብልጣን ክርስቲያኖች አሉ ሙስሊሞች ነው ሲላቸው አውቆ ጀስት በቃ እንትን እያላችሁ ልባችሁን እንትን እያለው ነው የለም መጽሐፍ ቅዱስ ላይ አይደለም በቃ ቀጥለው ይሄኛው ከመጽሐፍ ቅዱስ አይደለም በቃ ሙስሊሞችም ከመጽሐፍ ቅዱስ ነው ብሎ ከተናገሩኛው እነሱ ተሳስተዋል ማለት ነው ከመጽሐፍ ቅዱስ ነው ካሉ እሺ ያው ለምንምጣለ አምላክ የሚል ብቻ ነው የፈለከው መጀመሪያ ኢየሱስ አምላክ ነኝ ያለበት ካለ አሳየን ከሌለ እሱ አምላክ ነኝ ያለበት አምላክ ነኝ ወይም ፈጣሪ ነኝ ያለበት አለ እሺ አይ በሌላ አነጋገር አይደለም በራሱ ለምሳሌ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ብሏል ይሄ አምላክነትን ላይ ያሳይማ ይሄ እንትን ቀጥታ ቃል በቃል እኔ አምላክ ነኝ ያለበት ካለ አሳየን አምላክ ብቻ ነው የፈለከው መጀመሪያ ከሱ መጀመር ፈልጋለሁ እየተማመነ እንድንሄድ ማለት ነው ማሻማን የፈለኩት መጀመሪያ ማን ሻማበት አንዲስፒዩትድ አምላክ ነኝ የሚል ጥቅስ ብቻ ያልፈልግ አንዲስፒዩትድ ካሌለ ችግር የለውም ቀስ ብለን ምናምን ነገር እንትን ልንል እንችላለን ወደ ሌሎች እንትኖች ልንመጣ እንችላለን በተዘዋዋሪ ምናምን እንፈልግ እንችላለን መጀመሪያ ግን አንዲስፒዩትድ የፈለኩት እንግዲህ ቀደም ያልኩ ፊተኛውና ኋለኛው ያልኩ ዮሐንስ ራእይ 22:1 ነው አይ እኔ አምላክ ነኝ ፈጣሪ ነኝ ያለበት የለም በተለኝ እኮ እኔ አንተ መጠቅስ አላግዙላ ይችላል አንተ መጠቅሶት እናቀዋለን አይ አምላክ ነኝ ያለበት በተለየ የለም እንግዲህ በተለየ ሳይሆን እኔ አምላክ ነኝ ብሎ እንደዚህ የተናገረበት የለም አይደል ለምሳሌ ከሰማይ የወረደ የህይወት እንጀራ እኔ ነኝ ብሏል የህይወት እንጀራ መሆን የሚችለው አምላክ ብቻ ነው እሱ አይታል ይሄ ያንተ ዲፊኒሽን ነው መጽሐፉ እንደዛ የለም መጽሐፉ እንደዛ የማያሻማ አምላክ ብቻ ነው ወደሱ ጥቅስ እንመጣለን ወደሱ ጥቅስ ነው መጀመሪያ አናምቢቢየስ አለ ወይ የማያሻማ ጥቅስ አለ ወይ የለም ለማለት ነው የምፈሩት ከሌለ እኮ የለም ካልክ በኋላ እኮ ወደ ተባለው ጥቅስ ራእይ 11:8 ላይ የነበረውና ያለው የመጣውና የሚመጣው ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል ኢየሱስ እኮ አረ በፈጣሪ ስም እግዚአብሔር እያለ እዛ ጋር ኢየሱስ ነው ትላለህ ተወተቶ እንኳንማ እኮ እግዚአብሔር ነው ኢየሱስ ደግሞ እግዚአብሔር ነው የሚለውን እየተከራከርን እኮ አሁን እናንተ ኢየሱስ የት ጋር ነው እግዚአብሔር ነኝ ያለው ይሄው እግዚአብሔር ነኝ ያለው
ሁሉን የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ። እግዚአብሔርም ነው አምላክም ነው ኢየሱስ። ማን የታል ነው እኔ እግዚአብሔር ነኝ ብሏል? እዛ ትለሽ ነኝ ወገናችን። እኔ ሁሉን የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል እኮ። እግዚአብሔር ነው የተናገረው ዮሐንስ 8:40 ላይ ለኢየሱስ የሚነግረው እሱ እኮ ነው። እግዚአብሔር የተባለው ሌላ ነው፣ ኢየሱስ አይደለም። እዚህ ጋር እግዚአብሔር ከተባለ አንድ አምላክ እኮ አለ። ኢየሱስ አንድ አምላክ ነው ወይ የሚለውን ነው ገና እየተወያየን ያለ ነው። ለምሳሌ የነበረውና ያለው ነው የሚለው እኮ የመጣውና ይላል። የመጣው እንግዲህ የመጣው ይላል ኢየሱስ ነው። የሚመጣው ማለት ዳግም ለፍርድ የሚመጣው ማለት ነው። የሚገዛ እግዚአብሔር አምላክ ኧረ አንዴ ተረጋጋ። ኧረ አንዴ ተረጋጋ። ምዕራፍና ቁጥር ነገር ራእይ 1:8 ላይ በጣም ቀጠፊ ሰው እንደዚህ ነው። እሱን ላምጣልሽ ያለውና የነበረው ላይ እግዚአብሔር ይላል። በጣም ይሄ እግዚአብሔር የሚለው በጣም እኔ እግዚአብሔር ነኝ ብሎ ተናግሯል ብሎ በጣም ሲጻፍ ተሳስቶ ነው። ሁሉን ቻይ እሺ፣ ይቅርታ ጠይቅ። ጮክ ብለህ አንድ ይቅርታ በል በደንብ። በጣም እግዚአብሔር የሚለው የለበትም። ሶሪ ግን በቃ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አምላክ በቃ ወደዛ እንመጣለን። መጀመሪያ ግን እኔ አምላክ ነኝ ያለበት ኢየሱስ ወደ እሱን እናሳየን። መጀመሪያ ወደ እነዚህ ጥቅሶች እንመጣለን። አንድ ጮሌ ክርስቲያኖች አሉ ኃይለኛ የሚያጭበረብሩ ማለት ኢየሱስ እኔ አምላክ ነኝ ያለበት የለም በለኝና ወደ ራእይ 1:8 እንመጣለን። ያው አምላክ አለ እኮ ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ኢየሱስ ነው የሚያወራው እዚህ ቁጥር 8 ላይ። አዎ ኢየሱስ ነው የሚናገረው። አዎ ሌላ ውሸት ደግሞ ድጋሚ አረ ቁጥር 4 ላይ ዮሐንስን በኤሲያ ላሉት ለሰባቱ አብያተ ክርስቲያናት ዮሐንስ ነው የሚያወራው እዚህ ላይ። ስለሌላ ነገር ነው የሚያወራው። እያወራን ያለው ኢየሱስ ስላስተማረው እያወራን ያለው። ሶስተኛ ጊዜ የሸወደ ነው ኢየሱስ። ሶስተኛ ጊዜ ማለት ነው። ሶስተኛ ጊዜ ተው እንደዚህ አታድርጉ እሺ። እውነት በውሸት እምነት በውሸት አይደለም። መልአኩ ነው ያለና የነበረው እኔ ነኝ ብሎ የሚናገረው መልአኩ ዮሐንስ ነው የሚናገረው። ቁጥር 4 ላይ ዮሐንስ ነው ተናጋሪ። ዮሐንስ በኤሲያ ላሉት ለሰባቱ አብያተ ክርስቲያናት መልእክት እየላከ ነው። የሰማውን እያስተላለፈ ነው። ከየት ነው የሰማው? ማንንም የሚናገረው ቁጥር 8 ጌታ ያለውን ነው የጻፈው። በቃ እሱ ላይ እንደዛ ነው አይደለም የሚለውን እንመጣለን። አይታችኋል። ኢየሱስ ነው ያለው ካለም በኋላ አሁን ደግሞ የተባለውን ነው የሚለናል። ይሄ ቆይ ኢየሱስ ያለውን ነው እኮ የሚጽፉልህ እዛ ላይ አንዴ በቃ አሁን ኢየሱስ ቃል በቃል የተናገረበት አለ። እኔ አምላክ ነኝ ያለበት የለም በለኝና ወደዚህ ልምጣ። ቃል በቃል የተናገረውን እኮ ነው እነሱ የሚጽፉልህ እኮ እዛ ላይ የለም ማለት ነው። በቃ የለም ማለት ነው። ኢየሱስ ያለውን ነው የሚጽፉልህ። በቃ የለም እኔ ኢየሱስ አልጻፈም እኮ የለም አይደል? ኢየሱስ የተናገረው ኢየሱስ እኮ ባይብልን አልጻፈም። አታውቅም እንዴ? ስለዚህ አይደለም ኢየሱስ ተናግሮ ኢየሱስ አለ ተብሎ እኔ አምላክ ነኝ እንደዚህ ብሎ የተናገረበት አለ እኮ። ይሄ ነው ይሄው አልፋና ኦሜጋ እኔ ነኝ ብሎ ለዮሐንስ ነገረው። ከዛ እንደዚህ ብሎ አለ። እሺ ተናጋሪው ይሄ ነው። ቁጥር 8 እሺ ማስረጃ አስጠን። እሺ ዮሐንስ ቁጥር 8 ላይ ይሄ ንግግር ከኢየሱስ እንደሆነ ማስረጃ አስጠን። ያው ሰጠው ያለው ነው የመጣው ሁሉም ይመጣ ያለው የነበረው የመጣው ማለት ነው በስጋ የመጣው ሁሉም የመጣው አይደለም ይለው ሌላ አራተኛው ውሸት አራተኛ ቁጥሩን ይዘን ብላችሁ ነው አራተኛው ውሸት የመጣው ይላል ብሎ ነግሮናል። ውሸት ነው ያለው የሚመጣው አንዳንዴ ሲጽፉት ጥቅስ ሲጽፉ ገባክ አንተ ጋር ብቻ ነው ቃል በቃል እንትን አይጽፉትም። እኔ ጥቅሱ ላይ ቀጥታ መጽሐፍ ቅዱስ ላይ አይደለም ያለው። እሺ ምን ላይ ነው ሐሳቡን የሚገልጽ ጥቅሶች ላይ ነው። እሺ እዚህ ቀጥታ ቃሉ የሚለው ያለውና የነበረው የሚመጣው። ስለዚህ ለፍርድ የሚመጣው ደግሞ ኢየሱስ ነው እንጂ አብም ይመጣል። ተወሱ አባ ይመጣል ወልድ ሰጠው ተብሎ ተጽፏል። አባ ይመጣል አባ ይመጣል በሉና እንዳው አባ ይመጣል በሉና አለ። እሺ እኮ አባ ይመጣም ወይ በእናንተ ትምህርት መሰረት በሉና ስላለ ለፍርድ የሚመጣው ኢየሱስ ነው። አባ ይመጣም ወይ አባ ይመጣም ስለ ፍርድ አይደለም የሚያወራው የሚመጣው ነው ብሎ የሚናገር አባ ይመጣም በአካል አይመጣም። በአካል ይመጣው ወልድ ነው። አብ ይመጣል ወይስ አይመጣም? በአካል አይመጣም። በህልውናማ አለ ወልድ ውስጥ እኮ አብ ልቡ ነው የወልድ ልብ ነው። ስለዚህ ውስጡ አለ። ስለዚህ አለ አብሮት ይመጣል። በአካል ስለዚህ የሚመጣው ግን ኢየሱስ በቃ ማረባ ቀለል አድርጌ ማስረጃ ልስጥክ። መጽሐፈ ሚስጥር ላይ ክፈትልኝ። መጽሐፈ ሚስጥር ምዕራፍ 10 ላይ ክፈትልኝ። አብ እንደሚመጣ ቃል በቃል ይናገራል። ቅዱሳት መጽሐፍት ላይ አልሄድም አላልኩም እንዴ? አይ ቤተክርስቲያን ሰው ስለሆንክ እኔ ምን አስጨነቀኝ? ብዙ ሳለፋ እዛው የቤተክርስቲያኒቷ ራሷ በጥፊ አጠናገራ እየጣለች እኔ ምን አስጨነቀኝ? መጽሐፍ እዚህ ጋር እንደዛ ካልክ የኔንም ተቀበል።
ቆይ ስጋው አምላክ ያለው ተቀበላ። እኔ እዛው ላይ ራእይ ምዕራፍ 1 ላይ ማሳየት ይችላል። ግን ቀለል አድርገን ማስቀመጥ ስለምችል ይኸው ስለ አብ መምጣት ግን በዳንኤል ዘመን ለሸመገለው ዙፋን አመጡለት ብሎ እንደሚናገር ያስቀምጣል። ስለ አብ መምጣት ይናገራል። አብ ይመጣል። መጽሐፈ ሚስጥር ላይ ማየት ይችላል። ዳንኤል እንኳን ተርጎ ያስቀምጣል። መጽሐፈ ሚስጥርን አላነበብኩትም። አሁን በቃ አብ ይመጣል ተብሎ የሚታመነው በኦርቶዶክስ አብ ይመጣል በህልውና ነው። በህልውና በውስጥ ላይ አብ ይመጣል ማለት ነው። በላንዲሽ አብ ይመጣል ወስድ አንዴ ጮክ ብላ ያካል ግን ኢየሱስ ነው የሚመጣው። ኧረ አብም ይመጣል። መጀመሪያ አብ ይመጣል በል አንዴ ጮክ በል እስቲ አብ ይመጣል በል። አይ በጣም ይኸውልህ እንትን ሙታን ተለይቶ ሲነሳ እኮ ይሄው መጽሐፍ ሚስጥር ላይ መጡና ምንድን ነው ያሉት? ይሄው ስለ አብ መምጣት እያልኩ ነው እዚህ ዋናው መሰረታችን ባይብል ነው። ይሄ አንደኛ ይሄን አሁን የጠቀስከውን ጥቅስ ይሄው ስለ ኮንቴክስቱን ስለሚያወራ እሺ መጽሐፍ ሚስጥር ተሳስቷል። ገባኝ። መጽሐፍ ሚስጥር ከተሳሳተ ወደ መጽሐፍ ግን አይደለም የተናገረበት ሚስጥሩን መረዳት ይኖርብኛል። ገባ ዝም ብዬ አሁን እሺ በቃ ያንተ የመረዳት ችግር ነው። በአካል እንደማይመጣ ባይብል ይነግረናል። ባይብል ነው መሰረታችን። ባይብል እሺ መጽሐፍ ሚስጥርን ክዶታል በሚያርግበት ሰዓት ሁለት ተላቁና እሺ አረ አንዴ ወደ ቁጥር 4 እሺ በቃ አንዴ ተረጋጋ። እዚህ ጋር መጽሐፈ ሚስጥር ነው የሚለው። መጽሐፈ ሚስጥር የማን መጽሐፍ ነው? መጽሐፈ ሚስጥር ያበርግጊስ ነው ይመስለኛል። አይ ቲንክ ያበርግጊስ ዘጋስጫ መጽሐፍ ነው። ያበርግጊስ ዘጋስጫ ነው። በመንፈስ ቅዱስ ተመርተው ነው የጻፉት። ባይዘው እንትን እንደዛ ነው በቤተክርስቲያን የሚታመነው። ስለዚህ በመንፈስ ቅዱስ ተመርተው አብ ይመጣል ብሎ ተናግሯል ቃል በቃል አብ ይመጣል እኮ አብ ይመጣል። ግን በምን መልኩ የሚለውን በምን መልኩ በቃ ራእይ 1:4 በቃ አሁን ራእይ 1:4 ላይ እየተወራ ያለው ራእይ 1:8 ላይ የሚመጣውን ብሎ ነው የሚናገረው። ያለውን አይነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ አልፋና ኦሜጋ የተባለው ማን ነው? እየተናገረ ያለው ምንድነው? የሚመጣውና ሁሉን የሚገዛ ጌታ አምላክ ነው። ኢየሱስ ሁሉን የሚገዛ ጌታ አምላክ ተብሎ የተጠራበት ክፍል አለ። አንድ ጥቅስ ታሳየኛለህ? ይሄው አሁን የጠቀስኩልህ ነው። ይሄማ ይላል ተባለና ማን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ለምሳሌ ሁሱ ቤት ላይ በትልቁ ስክሪን ላይ ያለው ልጅ እንደዚህ ይላል ከተባለ በትልቁ ስክሪን ላይ ያለው ማን ነው ብለን ነው የምንፈልገው። በተመሳሳይ እዚህ ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል። ሁሉን የሚገዛ ጌታ አምላክ ማን ነው? ይሄ ሁሉን የሚገዛ ጌታ አምላክ ለማለት እስቲ ጥቅስ ላሳየን። እስቲ አንድ ጥቅስ አምጣ። ሁሉን የሚገዛ ጌታ የሚመጣው ማለት ነው የነበረው የሚመጣው ማለት ነው። ኧረ በፈጣሪ አብም ይመጣል። አብም እንደሚመጣው ዳግም የሚመጣው ሁሉን ዳግም የሚል ቃል አለው እዚህ ላይ የለም። እንደዛ አምስተኛ ጊዜ ሊሸውደን ሲሞክር አምስተኛ ነው ይሄ። አንድ የቤተክርስቲያን መጽሐፍ ካደ 5 ጊዜ ሊሸውደን ሞክር። ዳግም የሚል ቃል አለው አንዴ። ስለዚህም ይቅርታ መጠየቅ አለበት። ዳግም የሚል ቃል አለው ጥቅሱ ላይ ማለት ዳግም ማለት ስለመጣ እኮ ነው። ስለመጣ ዳግም የሚል ቃል አለ ወይ? ቁጥር 8 ላይ ዳግም የሚል ቃል አለ። ዳግም ባይልም የሚመጣው ሲል እኮ ከዚህ በቃ ይላል ወይስ ዳግም መሆኑን ታውቃለህ? ዳግም ይላል መጽሐፉ። ነገርኩህ እኮ መጀመሪያ እንደመጣ ካመንክ ዳግም መሆኑን የዚህን ቃል መጽሐፉ ዳግም ይላል ወይ? ዳግም ይላል ቁጥር 8። መንፈሱ እንደዛ ነው። አንተ ቅድመ ኢየሱስ መምጣቱ ስለማታምን ነው እንጂ ብታምን እሺ የለም ማለት ነው። እሺ አሁን ሁሉን የሚገዛ ጌታ አምላክ ሁሉን የሚገዛ ጌታ ባለበትም አንድ ማስረጃ ሰጥኛለሁ። ሁሉን የሚገዛ ጌታ አምላክ እኔ አብ እንደሆነ ብዙ ማስረጃ ሰጥታለሁ። አንተ ኢየሱስ ሁሉን የሚገዛ ጌታ አምላክ የተባለበት አንድ ጥቅስ አሰኛለህ? አንድ ጥቅስ ብቻ። ምን ኢየሱስ ሁሉን የሚገዛ ጌታ አምላክ የተባለበት ወይም ደግሞ ጌታ አምላክ ተብሎ የጠራበት ወላ ጌታ አምላክ እንደዚህ ጌታ አምላክ ተብሎ የጠራበት አለ? ይሄው እኮ አልኩህ። ክርስቶስ በስጋ መጣ ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። ጌታ አምላክ ስለ ጌታ አምላክ እያወራ ነው። ጌታ አምላክ ተብሎ የተጠራበት ክፍል አለ? ኢየሱስ ጌታ ነው ይለዋል እኮ አይደል? ጌታ አምላክ እየተጠራ ጌታ ካለ የሆነ ቦታ ደግሞ አምላክ ነው ካለ እኮ ጌታ። አሁን ማስረጃ የለውም። እኔ ግን ሰርፕራይዝ አድርጌ ማስረጃ ልስጣችሁ። ጌታ አምላክ የተባለው ይሄን እየተናገረ ያለው ጌታ አምላክ ነው ተብሎ ተነግሯል። ጌታ አምላክ ማን ነው ከተባለ ደግሞ አብ ነው። ማስረጃ ልስጣችሁ አብ እንደሆነ። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 32 አንብብልን። ጌታ አምላክ ማን እንደሆነ ግልጽ ያደርግናል። ሉቃስ 1:32 ጮክ ብለን አንብብልን እስቲ። ባይብል አላስ እና በምን ነበር እሺ አሁን ስታነብ የነበረው? የጻፍኩት ጥቅስ ነበረ። በዛ ነው እኮ አጻጻፉ ሐሳቡን ስለሚይዝ እየቀያየርክ ነው ይመስለኛል እኮ በራስ አንዳንድ ቃላቶችን አጥላጥያለሁ። ችግር የለውም በቃ ችግር የለውም። እኔም እኮ እሺ እዚህ ጋር እንምጣ።
እሺ ጌታ አምላክ ማን እንደሆነ እዚህ ጋር ግልጽ እንዲሆን ማለት ነው። እሺ እነሆ ትጸንሻለች ወንድ ልጅም ትወልዳለች ተባለ። ስለማን እየተወራ ነው ይሄ? ስለ ኢየሱስ ነው። እሺ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል የልዑል ልጅም ይባላል አይደል? ስለማን እየተወራ ነው? ስለ ኢየሱስ ነው አይደል? አዎ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክ። አዎ። ለማን ነው የሚሰጠው? ለኢየሱስ። ጌታ አምላክ የተባለው ማን ነው እዚህ ጋር? አብ ነው ማለት ትችላለህ። በቃ ስለዚህ ጌታ አምላክ በመጽሐፍ ቅዱስ ሁሉ ቦታ የሚጠራው ወልድ አለ ራሱ። ተረጋጋ። በቃ አንዴ ይቅርታ፣ አልጨረስንም እኮ ጌታ አምላክ ይሄ ፍልስፍና ነው። ቅድም ራእይ 1:8 ላይ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው አልፋና ኦሜጋ ያለው? ጌታ አምላክ። ጌታ አምላክ ማን የተባለው ሲባል ለኢየሱስ ዙፋን ይሰጠው ካለ እኮ ወልድ አለ። ስለዚህ ራእይ 1:8 እንዳለው አብን በእኔ እንዳለ ነኝ አለ። ራእይ 1:8 ባይዘው ለአብ ነው። እሺ ይተወራለሁ፣ ስለ አብ ነው ይተወራለሁ። ሁሉን የሚገዛ ጌታ ራእይ 1 እሺ፣ እዛው ራእይ ላይ ላሳይክ። ሁሉን የሚገዛ ራእይ 21 ሌላ ማስረጃ ልስጥህና፣ ቆይ ሌላ ማስረጃ ልስጥህና አብ ውስጥ ወልድ መኖሩን ወቅ መጀመሪያ ታረቀው። ሌላ ማስረጃ ልስጥህ አንዴ ሌላ ማስረጃ ልስጥህ። ጌታ አምላክ ኢየሱስ እንዳለው ስለ ኢየሱስ ክርስቶስ ሲናገር እቺንም አንዴ እየተናገረ መሆኑን ማወቃለሁ። ቆይ አንዴ ተረጋጋ። ሁሉን የሚገዛ ጌታ አምላክ ነው አይደል? አልፋና ኦሜጋ ብሎ የተናገረው ማን ነው? ሁሉን የሚገዛ ጌታ አምላክ ኢየሱስ ነው ወይስ ሌላ ነው? እንመልከት። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው አለ። እዚህ ጋር በግ የተባለው ማን ነው? በጉ ኢየሱስ። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው አለ። ስለዚህ ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? አምላክም ነው በግም ነው ኃይልማ እንደዛ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ናቸው ነው የሚለው። ናቸው ለብዙ ነው። እሺ ከአንድ በላይ ለሆነ ነገር ነው ናቸው የሚባለው። ናቸው የሚባለው ከአንድ በላይ ለሆነ ነገሮች ነው። ሰባተኛ ቁጥሩልኝ ሊያጭበረብረኝ እኮ ሰባተኛ ጊዜ እቺም ሰባት ቁጥር ያዙልኝ ናቸው ይላል እዚህ ላይ። ስለዚህ ሁሉን የሚገዛ ጌታ አምላክ የተባለው አብ ነው። በጉ የተባለው አሁን ወገናችን እንዳለው ኢየሱስ ነው። ስለዚህ አምላክና ኢየሱስ መቅደሷ ናቸው ነው የተባለው እዚህ ጋር። ሁሉን የሚገዛ ጌታ አምላክ የተባለው አብ ነው የትም ቦታ ላይ። ስለዚህ ራእይ ሁሉን የሚገዛ ጌታ አምላክ ኦሜጋ እኔ ነኝ ይላል አለ። ይሄው ልጁ የጠቀሰው ጥቅስ ያለውን አይነበር የምጠው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ አልፋና ኦሜጋ እኔ ነኝ ያለው ማን ነው? ሁሉን የሚገዛ ጌታ አምላክ። ሁሉን የሚገዛ ጌታ አምላክ ማን ነው? የቅድሙ ላይ እንደተመለከትነው አምላክ ነው እንጂ ኢየሱስ አይደለም። ምንም አይነት ኢየሱስ ማስረጃ የሚሆን ነገር ኢየሱስ እኮ ጌታ ስለመሆኑ እኮ እንደዚህ ይላል። ይኸውልህ ጌታ አምላክ ተብሎ ተጠርቷል። አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ይለዋል እኮ ዮሐንስ። ጌታ ተብሎማ በጌታ በነጠላ ጌታ ተብሎማ እንዴ አብርሃም ሳራም አብርሃም ጌታ ብለው ተቀለች። ጌታ ተብሏል። ብዙ ጥቅሶች አሉ። ጌታ የሚለው በነጠላማ እኔ ራስ ተጠርቻለሁ። መንገድ ላይ ባይዘው የሆነ ሰው ሁለት የሆነ አጥርቶ ትዝ ነው የሚለኝ ሁሌም ኢየሱስ ነው ትዝ የሚለኝ። ማናችን መንገድ ላይ የሆነ ነገር የሆነ ሰው ሊል ይችላል። በአለቃነት ሲንስ ነው የሚገባው። ለምሳሌ ዘፍጥረት 45:9 ላይ ዮሴፍ እግዚአብሔር ጌታ አድርጎታል። ዮሴፍም ጌታ ተብሏል። ለዚህማ ይሄ እኮ የሹመት ጌትነት ነው። ምን ሆናል? እኛ እያወራን ያለነው ስለ ሁሉን የሚገዛ ጌታ አምላክ ስለሚለው እያወራን፣ አንተ የነጠላ የሹመት ጌትነትማ እንደዚህማ ስምንተኛ አድርጉልኝ። ይሄን እንደው 8 አድርጉልኝ። 8 ቁጥር 8ኛ ሊፎገረኝ ነው የሞከረው። ጌታ አምላክ የሚለውን ልክ በጌታ አሽሞንሙኖ ቀባብቶ ሊሰጠን ማለት ነው። እኛ ኮፒ ምናምን አንቀበል፣ ኦሪጂናል አንቀበል። እሺ ኢየሱስ ጌታ አምላክ ተብሎ የተጠራበት ክፍል አለ? አዎ። እሺ አሳየኝ። ጌታ አምላክ ተብሎ የተጠራበት ዕብራውያን 1:10 ላይ ደግሞ እንደዚህ ይላል፣ ጌታ ሆይ አንተ ከጥንት ምድርን መሰረት። ጌታ አምላክ ተብሎ የተጠራበት ሌላ ርዕስ እንዳትሄድ። ጌታ አምላክ ተብሎ የተጠራበትን የፈለኩት ጌታ መጣውልህ እኮ። ጌታማ እኔም እንኳን ነገርኩህ እኮ። ጌታማ ማንም ሰው እኮ ጌታ ተብሎ ይጠራል። ኢየሱስም ሐዋርያት 12:36 ላይ እግዚአብሔር ነው ጌታ ያደረገው። ዘፍጥረት 45:9 ላይ ዮሴፍም እግዚአብሔር ነው ጌታ ያደረገው። ሳራ አብርሃም ጌታ ተብሎ ነበር። አንድ ያጴጥሮስ ዕብራውያን ላይ የሚያወራው ስለ ኢየሱስ ነው። ዕብራውያን ላይ የሚያወራል ስለ ኢየሱስ። አሁን አለ ወይስ የለም? መንስቲ አንዳንዴ እመን። ጳውሎስ የሚናገረው ስለ ኢየሱስ ነው። ጌታ አንተ ከጥንት መሰረት ሰማዮችን የእጆች ስራ ናቸው። እንደገና ደግሞ ራእይ 1:17 ላይ ባየው እግሩ በታች ወድ ጌታ አምላክ የተባለ ማስረጃን የፈለግነው ተው አነብኝ። አትፍራ፣ ፊተኛውና መጨረሻ የለም ማለት ነው። ያውም እኔ ነኝ ይላል። እሺ ወሬና ጥቅስ እንሂድ። በቃ የለም ብዬ ልጻፍ እዚህ ጋር የለም። የለም። እሺ ወደ ቀጣይ ጥቅስ እንሂድ። ወደ ቀጣይ ጥቅስ
ሌላ ጥቅስ ባይዘው 8 ጊዜ ይሄ ውይይት ሲጨርስ 8 ጊዜ ሸውዱናል። 8 ጊዜ ሊሸውድ ሞክሯል። 8 ጊዜ አሁን ጌታ ብቻ ሳይሆን ደግሞ እግዚአብሔር እንደሆነ ላሳይ ደግሞ እግዚአብሔር እንደሆነ ከኢየሱስ አልወጣንም ነው ተማምነን የምንሄደው ከኢየሱስ አስተምሮ ኢየሱስ የተናገረበት ማሳይ ያውን ከሙታን መካከል ስለምን ትፈልጉታላችሁ ተነስቷል እንጂ በዚህ የለም ይላል ሉቃስ 24:25 ላይ እና መዝሙር 78 65 ጋር ስትሄድ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የወይን ስካር እንደተው አያ ስለዚህ አሁን ኢየሱስ ራሱ እግዚአብሔር ተብሎ ፈጣሪ ኢየሱስ ጋር አረባከ ያክፍል ሰሌላ ነገር የሚያወራው ምንም የሚያገናኛቸው ነገር የለም እንጂ እግዚአብሔር ነው በጉዛ ገባን እንደሚነቃ ተነሳ ረሱል ስለሌላ ነገር የሚያወራው ትንቢት ነው እኮ አረ ትንቢት አይደለም ስለሌላ ነገር የሚያወራው እሱ ትንቢት ነው ስለ ኢየሱስ አይደለም ኢየሱስ ከሞት መነሳቱ የአምላክነትን ያሳያል ምትለ ኢየሱስ ከሞት መነሳቱ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ እግዚአብሔር ብሎ ጠራው ኢየሱስ የት ጋር ነው እንደዛ የሚለው አዲስ ኪዳን ላይ ነው የሚለው እንደዛ እሱ ስለሌላ ነው የሚያወራው ምዕራፍ 78 ቁጥር 60 እሱ ስለሌላ ነው የሚያነሳው ለምሳሌ አንድም ሰው አላዛርን ለምሳሌ አንድ ሰው አላዛርን የሆነ ሰው አላዛርን መነሳት ይዞ ይሄው እዚህ ጋር አላዛር እኮ ተነሳ ይል ብሎ ያው አንተ የጠቀስከውን ጠቅሶ ይሄው እግዚአብሔር ከእንቅልፍ ተነሳ ይላል ስለዚህ አላዛር ምንም ይሄኛው አንተ የጠቀስከውና ይሄኛው ምንም የሚያገናኛቸው ነገር የለም ትንቢት ነው ብሎ የተናገረ አንድ የአዲስ ኪዳን ምሁር ንገረኝ እስቲ ምሁርም ሆነ ሐዋርያት የትኛውም ነገር ይሄ ክፍል ስለሞት መነሳትን የሚያወራው ብሎ የጻፈ ይሄ ዘጠነኛው ውሸት ነው እግዚአብሔር ነው እኮ የሚለው እኮ እግዚአብሔር ከእንቅልፍ ያንቀላፋል እንደ እግዚአብሔር እኮ እሱ ፊግራቲቭ አገላለጽ እኮ ነው ጀልስ ከእንቅልፍ እንደነቃ በሚባለው ይልቅ አላዛር እሱን ሊቀሰቀሰ ይሄዳል ስለሱ የተወራ አይደለም አረ መዝሙር ላይ ጭራሽ ስለዛ የተወራ አይደለም መዝሙር ላይ ስለኢየሱስ አይደለም ማለት ሞት ነው እግዚአብሔር መልከት ሲሆን እንደሚነቃ የተነሳው ከሞት ነው ወደ መዝሙር ነድሽ መዝሙር ላይ ምዕራፍ ስንት ላይ ነው ያለው መዝሙር 78 ቁጥር 65 እሺ እዛ ክፍል ላይ ኢየሱስ እንደሆነ ታሳየኛለህ ቁጥር 65 በፈጣሪ ኢየሱስ የሚል እዚህ ላይ ያሳየን እግዚአብሔር አለ እኮ ኢየሱስ ሆኖን ማያወጣው አዲስ ኪዳን ላይ ነው እኮ ብሉይ ኪዳን ላይ እግዚአብሔር ተብሎ ነው የምታውቀው አዲስ ኪዳን ላይ ኢየሱስ ሆኖ መጣ አንተ ነው እኮ እንደዛ የምትለው እኮ አንተ ነው ባይብሉ ነው እንጂ የሚለው እግዚአብሔር በቃ እንደዚህ ደግሞ አይሆንም ጀልስ አሁን አንተ ዝም ብለህ እየተከራከረበት ያለውን ነገር ማስረጃ አድርገህ እንዴት ነው የምታቀርበው ኢየሱስ እግዚአብሔር አይደለም ብለን መዝሙር የተከራከረ እግዚአብሔር አለ አዲስ ኪዳን ላይ ኢየሱስ ብሎት መጣ ስለዚህ እግዚአብሔር አላለም በፈጣሪ ያ እግዚአብሔር የተባለው ኢየሱስ ሆኖ መጥቷል መጥተው አንተ ያንተ ጭንቅላት ነው ስለሱ እኮ ነው እያወራን ያለ ነው ለሱ እኮ ነው ማስረጃ እየጠየኩ ያለሁት ማስረጃ እየተጠየቅበት ኢየሱስ የት አለ ኢየሱስ አሁን እኔ እግዚአብሔር ሆኜ መጥቻለሁ ያለበትን አሳየና እንዴ እየተከራከረበት ያለውን ነገር ማስረጃ አድርጎ ያመጣል እንዴ ለምን እከራከራለሁ እኔ ሲጀመር በብሉይ ኪዳን ያለው እግዚአብሔር አዲስ ኪዳን ላይ ኢየሱስ ሆኖ መጥቷል ከተባለ እኔ ለምንድን ነው ካንተ ጋር ማወራው ሲጀመር እያወራን ያለው እኮ ስለሱ ነው ሲጀመር ለዚህ ማስረጃ የለውም ኢየሱስ እግዚአብሔር ነው ለሚለው ማስረጃ የለውም ማስረጃው አንተን ሉቃስ ላይ ነው ያለው ያውን ከሙታን መካከል ስለምትፈልጉታላችሁ ተነስቷል አለ እኮ ይሄ ከሙታን የተነሳው ኢየሱስ ነው ይሄ ከሙታን የተነሳው ደግሞ መዝሙር 78 ላይ እግዚአብሔር ተብሏል ስለዚህ እግዚአብሔር ከሙታን ተነሳ የሚለውን በቃ እኮ ጥቅሱን ማገናኘት ነው እኮ ቀላል ነው አብዱ አሰጥቶት ነው ማን አለኝ አብዱል ከሪም ወጥቷል መሰለኝ ስለምን ላይ ጥያቄ አለ ወገናችን እስልምና ላይ ምን ባለፈው ጠይቄያለሁ ተመለሱልኛል እንግዲህ ወሱ ጠይቄው ነበር መልሱልኛል ኦኬ ለምንድን ነው ታዲያ ፍጡር የምታመልከው ቅድም ኢየሱስ እና አብ ሰው እንደሆኑ ልክ ኢየሱስ እና አብ አንድ አይነት እንደሆኑ ስትናገር ነበርና ለምን ፍጡር ታመልካለህ
ፍጡርማ ለመልክ ነው። ፈጣሪ ነው እኮ ኢየሱስ። ኢየሱስ በስጋው ፍጡር አይደለም? ቅድም እያልክ ነበር። በስጋው አምላክ ነው የሚል ጥቅስ ነው ያንቺ ሙስሊሞች የጠቀሱት ጥቅስ ነው። የሚገርምሽ በስጋው ፍጡር ነው የሚላል እዛው የተጠቀሰው ላይ ሃይማኖት አበው ላይ ክርስቶስ በስጋው ፍጡር ነው የሚል እዛ ሃይማኖት አበው ላይ አለ ተብሎ ይጠቀሳል። ግን እዛው ሃይማኖት አበው ላይ ደግሞ ቄርሎስ 78 ላይ ዳግመኛም የጌታችን ቁጥር 31 ላይ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗል። እርስ በርስ የሚላተም ነው ማለት ነው። እርስ በርስ ይጋጫል። አዎ በስጋው ፍጡር ነው የሚለው ትርጉም ምን መሰለሽ? እንትን ይሄ የግዕዙን ይዘው ነው የግዕዙን ይዘው ቀጥታ ሲተረጉሙት በስጋው ፍጡር ነው። አምላክ ወሰብ የሚለው ይኸውልሽ አምላክና ሰው የሚለውን አምላክና ፍጡር ብለው ተረጎሙት። አረ ፈጠረኝ ነው የሚለው እባክህ፣ ፈጠረኝ እግዚ ነው የሚለው። አምላክ ወሰብ ፈጠረኝ ነው የሚለው። ይኸውልሽ ኢየሱስ አምላክና ሰው ይባላል እንጂ አምላክና ፍጡር አይባልም። እንዴ ባይብል እንትኑ ሃይማኖት አቦል ፈጠረኝ ነው የሚለው፣ ፈጠረኝ ነው የሚለው። እስቲ አምጪ ፈጠረኝ ነው የሚለው። ፈጠረኝ ካለ ሃይማኖት አበው መጽሐፍ ቅዱስን ማረም አይችልም፣ መተንተን ብቻ ነው የሚችለው። ስለዚህ ስህተት ካለበት ሃይማኖት አበው ስህተት ነው የምንለው። እዚህ ጋር ግን ትክክል እኮ የአባቶች መጽሐፍ እኮ ነው። እዚህ ጋር የተናገረው ትክክለኛውን ነው። ምንድን ያለው የክርስቶስ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗልና። አሁን የክርስቶስ ስጋ የአምላክ ስጋ ሆኗል። በዚህ ስጋ ነው የምንሰግደው ልትል ነው። ቄርሎስ ይዋሻል። ምክንያቱም ሁለቱንም እሱ ነው የተናገረው። ፍጡር ነው ፈጣሪም ነው ያለው እሱ ነው። ሁለቱንም የተናገረው። አሁን አንዳንዴ ይኸውልሽ ሲተረጉሙ የትርጉም ስህተቶች ምናምን ይኖራሉ፣ የአጻጻፍ ችግር ይኖራል። የትርጉም ማለት ነው። ግዕዙ ላይ ራሱ እንደዛ ነው መሄድ አንችልም። ግዕዙ ላይ እንደዛ ነው የሚለው ትክክለኛው ትርጉም ላይ አይደለም። እሱ ይኸውልሽ ስህተት ካለበት ስህተት ነው ተብሎ ነው የሚታለፈው። ምክንያቱም ከመሰረታዊ ከመጽሐፍ ቅዱስ ጋር የሚጋጭ ተብሎ እሺ በቃ አብዱልከሪም መጥቷል። አብዱልከሪም ፎሎ አድርጉት ልጆች። አብዱልከሪም ጋር ቀጥል። በቃ አይበቃህም? እውነተኛ ምን ማስረጃ አላመጣም? ሌሎች ክርስቲያኖችም ወጥተው መስጠት አይሻልም? ዛራ አላመጣም። ቴንኪው አመሰግናለሁ። እንትኑ ግን ላሳይክ። ያው ምንድነው ያው ነው ሃይማኖት አበው ስላለኝ የምትፈልገው ምን ነው? አሁን አንተ ሃይማኖት አበው ነው ለቄርሎስ በነገር ላይ ይኸውልህ አወቀ ነገራችን ላይ ክርስቶስ በስጋው ፍጡር ነው የሚል ጥቅስ ይዘው የኛዎቹ ራሳቸው ክርስቶስ በስጋው ፍጡር ነው ብለው ያስተማሩ አሉ። እኔ አልቀበልም። ፍጡር ነው ይላል አልቀበልም። አሁን ይኸውልህ ሌላ ጥቅስ ግን እዛው ሃይማኖት አበው የክርስቶስ ስጋ አምላክ እንደሆነ እንናገራለን። ይሄው ስለዚህ እርሱ የአምላክ ስጋ ነው። ኧረ አንዴ ተረጋጋ። ከፍቼልህ እንዴ ይሄው ሃይማኖት አበው ላይ ይሄ ስማት የሚለው ላይ የእንትና ነው ምንድን ነው የቄርሎስ አይደል? ወይም ከዚህ ላይ ከአይሁድ ጀምረን ከፈለክ በዚህ በኩል ይሄ ላይ ሲናገር ያው ዳግመኛም ስለዚህ ተቀዳሚ ተከታይ ስለሌለው በተዋህዶ አንድ ስለሆነ ቃል እርሱ በስጋ ፍጡር መዋቲ ነው አለ። በስጋ ፍጡር ነው እኮ ይሄን አሁን አልቀበለውም። ፍጡር የሚለውን ቀጣይኛው ገጽ ላይ ምን እኔ የምቀበለው እዛ ጋር ሌላ ቦታ ፍጡር ነውና አለ። ይሄው ቃል በቃል ተናገር። ፍጡር ነውና አለ። ፍጡር ነውና ስለዚህ ሰው ስለሆነ እግዚአብሔር ፈጠረኝ ይላል አለ። ሰራኝ። ይሄ ስህተት ነው። ይሄ ስህተት ነው በጣም። ስለዚህ ትክክለኛው እዛ ጋር ቄርሎስ ሊያለ አትቀበልም ማለት ነው። ለምን እንደሆነ ታውቃለህ? ከመጽሐፍ ጋር ይጋጫላ። አሁን ለምሳሌ ኢየሱስ ይኸውልህ ኢየሱስ አምላክ ነው ብሎ የሚሰግድ አንድ ሰው እግዚአብሔር ፈጠረ። ይኸውልህ የኢየሱስ ስጋ ፍጡር ነው ካለ ለፍጡር ነው እየሰገደ ያለው ማለት ነው እኮ። ምክንያቱም ስጋ ያለበት ኢየሱስ የሚባል አካል የለም። ኢየሱስ እኮ ወልድ በስጋ ነው የተገለጸው። ይሄን በስጋ የምናየውን ነው እኮ አምላክ የምንለው። ስለዚህ ስጋው አምላክ ካልሆነ በቃ ፍጡር ነው እያመለከ ያለው ማለት ነው። በስጋው ፍጡር ነው እንዴ? ፍጡር እያመለከ ነው እኮ። እንደዛ እኮ ነው በቃ ልክ እንደዛ እኮ ነው ሲጀምር። አይ ቃሉ ስህተት ነው። ያረዳድ ወይ የመጽሐፍ የጽሑፍ ችግር ነው። ቄርሎስ ነው ያለው እኮ። ይኸው ዳግመኛም ተፈጠርከው ዳግመኛ እንዲህ ያለ። ስለዚህ ፍጹም ይኸው ፍጹም ኢየሱስ ክርስቶስ ከማርያም አይደለም እንደ ስጋውን የወሰደውና ከዛሬ 2000 ዓመት በኋላ አይደለም የመጣው። እሱን ጠይቀው ስጋው አምላክ ሆኖ ሊለን ነው እኮ ጀለስ
አሁን በዚህ ሰዓት አንዴ ከተዋሃደ ባይብል እንዴት እንደሚደግም ንገራ። በፊት ፍጡር ነው አይደል? ይኸውልህ አብዱል ከሪም ይሄ እዚህ ጋር የሚፈለሰፉት ነገር አለ። ቆይ ከተዋሃደ በኋላ እየተናገረ ያለው ይሄን ቆይ ከኛ አንዳንዱ ሆነ ይላል እኮ ቃል ስጋ ሆነ ብቻ አይደለም የሚለው ከአዳም ከኛ አንዳንዱ ሆነ ይላል። ስለዚህ ከሶስት አንዱ ሆነ ማለት አምላክ ሆነ ማለት ነው። አምላክ ስለሆነ ስለተዋህዶ ነው እየተወራ ያለው። አንዴ ይኸው ስለተዋህዶ እኮ ነው እየተወራ ያለው እዚህ ላይ ከቀድሞ በተዋህዶ አምላክ ሆነ። ይኸው በተዋህዶ አንድ ስለሆነ ቃል አለ እርሱ በስጋ ፍጡር ነው እኮ ይስተት ነው አልኩ። ይሄ ደግሞ የእንትና ነው ታዲያ በመጽሐፍ ቅዱስ ጋር ያጫል። እስቲ ባይብል ላይ ኢየሱስ ፍጡር ነው የሚል አምጣ። ኢየሱስ ፍጡር ነው የሚል ባይብል ላይ አንጣ እስቲ። ምሳሌ 8:22 ተወለድኩ ነው የሚለው። አሁን አዲሱ ትርጉም ነው ፈጠረኝ ብለው እንትን ያሉት እንትን የ54 እና የ81 ምናምን ደስ ያለን ተወለድኩ የ54 ነው አይደል? ደስ ያለን ነው የግዕዝ ላምጣልህ ነው የምትፈልገው? ምረጥ። 54 ዓመተ ምህረቱም ይኸው ለምን እንደዛ አደርጋለሁ? የግዕዝ አለ ለግዕዝ አይደል የምትከተሉት? የግዕዙን ላሳይክ። የአማርኛ የግዕዝ ላምጣልህ መጀመሪያ ከግዕዙ ነው እንጂ የግሪክ እና እንግሊዝኛው አለ ፈጠረኝ ኖ የእንትን ብቻ አምጣው። ዘጠነኛ ብሎ ጋይስ አልቀበልም ማለት ቁጥሩ 9 ዓመተ ምህረት እኮ ነው ወይም የ81 ብሎ አምጣው። ታች ያለው 9 አሁን ደግሞ መጽሐፍ ቅዱስን ነው የማይቀበሉት ያላችሁ። መጽሐፍ ቅዱስ ያለውን ከፈለክ 9 ይበሉልኝ። አሁን ቆይ ለምሳሌ ላይ አለ አሳይ። ይሄ መጽሐፈ ምሳሌ ምዕራፍ 8 ቁጥር 4 ላይ የስንት ዓመተ ምህረት ነው ይዘህ መጣው? ቆይ መጀመሪያ እዚህ ጋር እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ቆይ የስንት ዓመተ ምህረት ነው ይዘህ መጣው ነው የሚለው እኮ ዓመተ የ2000 ተሳስቷል። የ2000 ተሳስቷል። የ2000 ትክክል አይደለም። ማት ስህተት ነው ያለው። እሺ በብሉይ ኪዳን ላይ ነው የመጽሐፍ። ስለዚህ በብፁዕ ቅዱስ አቡነ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ምናምን ሊቀ ጳጳስ ዘአክሱም ጨጌ ዘመንበረ ምናምን የሚል እንዳልተሳስተዋል ነው የምትለኝ? እሳቸው ራሱ በስትክክል አለ። ብዙ ሊቃውንት እኮ ስህተት አለበት ብለው የሚከራከሩ አሉ እኮ ነው ብቻ አይደለም። 10 በል የግዕዝ ላምጣ 10 ሰዓቱን ከታች የግዕዝ አምጣ። ሃይማኖት 54 ዓመተ ምህረቱን እትማምጣው ለምን የግዕዝ 81 ዓመተ ምህረት እሱም እኮ ትርጉም እኮ ነው። ከግዕዙ እኮ አይቀድምም አይደል? ይሆናል ግዕዙ እናመጣለን። ግዕዙን አታምጣው። ለምን አማርኛ ትርጉም ከግዕዝ አይደል? የእናንተ ትርጉም እኮ ከግዕዝ እኮ ነው። ግዕዙን አታምጣው ብራዘር። ከግዕዝ እኮ አማርኛውን ብቻ ዝም በቃ አማርኛዎችን እኮ አልቀበልም አልከኝ። አማርኛዎችን ይኸው አሁን እጃችን ላይ ያለው እኮ የቀድሞ ከዚህ ከ2000 በፊት የነበረው ተሳሰር ወለደኝ እኮ ስለተሳሳተ መስሎኛል። አይ ለማ እሱ ትክክለኛ መጽሐፍ እንደዛ ትርጉም ውስጥ ትክክል አለ ማለት ነው። አይደለም ይኸውልህ፣ እሺ ከግዕዙና አሪዎስ እኮ አንጀቱ ተዘርግፎ የሞተበት ጥቅስ ነው ይሄ ፈጠረኝ የሚለው። ከዛ በኋላ ወለደኝ በሚለው ተሻሽሎ ተጽፏል። ማንም ያሻሽለው እንዴ? ለምን 318 ሊቃውንት አሻሽለው ነው የጻፉት። ምን ላይ ነው እንደዛ ያሻሽሉት? በቃ አሪዎስ እኮ አንጀቱ ተዘርግፎ ሞተበት። እሺ የታለ? ለምሳሌ 8:22 ሲጀመር ክሬትድ ነው የሚለው ፈጠረኝ ነው የሚለው ባይዘው ወደዛ እኮ ነው። እሱን ይኸውልህ የግሪክ የምናምን ይዞ ተፈጥሯል ብሎ ሲከራከር ይኸውልህ እንደዛ አይደለም ያሉት። እና አትናቴዎስ ያሉትን ልንገርህ። አትናቴዎስ ያለው ስለዚህ ክፍል ሲናገር አትናቴዎስ በማርያም ስለተወለደው ነው ብሎ ነው የመሰከረው እንጂ ፈጠረኝ አላለም ብሎ አልተናገረም። አትናቴዎስ ራሱ እዛ ሲከራከር የነበረው አትናቴዎስ ገና እኮ ላጋጭ ነው ከአትናቴዎስ። ተረጋጋ። ቆይ በስቴፕ ነው ክደትንማ በቅደም ተከተል እናድርገው ብዬ ነው እንጂ ወደ እነዛም እኮ ልወስድህ ነው። 10 ነው የቆጠራችሁልኝ፣ 9 ነው የቆጠራችሁት፣ 10ኛ ልወስዳችሁ። የትካል ነው የግዕዙን ደግሞ ግዕዙ ምሳሌ መጽሐፍ ምሳሌ ቆላጣ እነሱም ያሉት እንደዛ ነው። እዛም ሲከራከሩ የነበሩት እነሱ ከማርያም ስለተወለደ ነው ብለው ነው የሞገቱት እንጂ አልተፈጠረም ኢየሱስ ብሎ አልሞገቱም። አይተከዋል። ይኸው የግዕዙ ራሱ የግዕዝ ነው እንግዲህ ቤተክርስቲያኒቷ ከግዕዝ ነው የምትተረጉመው። እንግዲህ የቤተክርስቲያኒቷን የ2000 እትሙን አልቀበልም አለ። ሃይማኖተ አበው አልቀበልም አለ። የግዕዙንም አልቀበልም እናስብለው። ይኸው እግዚአብሔር ፈጠረኒ፣ ይኸው ፈጠረኒ የሚለው
እኮ አሁን ይሄኛው ስህተት ነው አልኩህ እኮ። ያኛው እጃችን ላይ እኮ አለ እኮ ስንት ዓመት የተማርንበት እኮ አለ። ምንድነው ወለደኝ ተብሎ የጥንት መጽሐፍት እኮ ፈጠረኝ ይላል እኮ ገባክ? በዛ ግን አሬዎስ አንጀቱ ተዘርግፎ ሞተበት ፍጡር ነኝ በማለቱ ከዛ ወለደኝ በሚለው ተሻሽሎ ተጻፈ። ያ ከተጻፈ በኋላ እንደገና ፍጡር ነኝ ብለው የሚጽፉት ያውኖቹ ምንድን ናቸው? ያንተ እኮ ነው ከጊዜ በኋላ የመጣው ጀለስ። ይኸውልህ ፕሮቴስታንት ገብቷለች ቤተክርስቲያን ውስጥ እንደማለት ይቆጠራል እኮ አሁን ይሄን። ኧረ አይደለም ተረጋጋ። ያንተ ነው ከጊዜ በኋላ የመጣው። ይኸው ሶስቱም ፕሮቴስታንት ራሱ እኮ ፍጡር ነው አይልም ኢየሱስ። አንዴ በስጋው ፍጡር ነው የሚል ፕሮቴስታንት ያለ አይመስልም። አንዴ ተረጋጋ። ይሄ የግዕዝ ነው። ይሄም ተሳስቷል አይደል? ይሄም ተሳስቷል አይደል? ሃይማኖታዊ ይሄም ተሳስቷል። ሶስቱም ተሳስቷል። አሁን ከነዚህ በፊት ካለ መጽሐፍ ደግሞ አሳየን። ከሁሉም ነው ቤተክርስቲያን ሙሉ ነው የከሰረችው። ባይዘው 54 ዓመተ ምህረቱ ነው የ80 እኔ ላንብብልህ። የ54 ዓመቱ ከየት ከምንድን ነው የተተረጎመው? የ54 ዓመተ ምህረቱና የ81 ዓመተ ምህረቱ አንድ ነው። ከምንድን ነው የተተረጎመው? የ54 ዓመቱ የ1954ቱ ከምንድን ነው የተተረጎመው? ከምን ቋንቋ ነው የተተረጎመው? ከግዕዝ ነው የተተረጎመው ወይስ ከግዕዝ? እንግዲህ አሁን ከየት እንደተረጎሙት አናውቅም። እንግዲህ እኛ ትርጉም ጥናት ላይ አይደለሁም ያለሁት። ግን ዞሮ ሲጀመር ቤተክርስቲያኗ ስትቀበለው የነበረው ስታስተምርበት የነበረው መጽሐፍ ስህተት እንደሆነ ስላወቀች ነው ፈጠረኝ ብለው እዚህ ጋር ይመጣ ስህተት ነው። ያንተ ትርጉም ስህተት ነው እንዳትልማ እኮ አምላክ ነው ብላ ነው የምትሰብከው እኮ አሁን። ስህተቱ አይደለም። ማንኛውም ኦርቶዶክሳዊ ኢየሱስ አምላክ ነው ብላ ነው። አንዴ ፕሊስ ታዳምጠኛል። አንዴ ከይቅርታ ጋር እነዚህ ሁሉም መጽሐፍቶች እነዚህ የሚተረጉሙት ከመሰረታዊ ቋንቋው ነው። መሰረታዊ ቋንቋው ደግሞ ምን ላይ ነው? በዕብራይስጥ ነው የተቀመጠው። በዕብራይስጡ ላይ የተቀመጠው ላይ ከኤሊ ቸርች ፋዘሩ ላይ አምጣልኝ ከፈለክ። የቀድሞ የነበሩ አባቶች ቄርሎስን እኮ አልቀበልም አልከኝ። ቄርሎስ እንደዛ ነው። አይ ትርጉም ነው ካልከኝ እንግዲያውስ እስቲ ቄርሎስ ላይ ነው ያመጣው ቅድም። ቄርሎስ ላይ እኮ ያመጣሁት እና እኮ እኔም እኮ ቄርሎስ ነው ያመጣሁት እኮ ስጋው አምላክ ነው የሚል ያመጣው ልክ ከዛው ከቄርሎስ እኮ በስጋ ፍጡር ነው አለ እኮ ቄርሎስ። አምላክ ነው ስጋው አምላክ ነው የሚል እኮ ነው ያመጣው ልክ። እሺ የቄርሎስን ትቀበላለህ? ልክፈትልክ። ቄርሎስ ሁለት ቃል ሆነ ማለት የሆነ የታይፕ ስህተት የሆነ ነገር አለ። ተረጋጋ። በቃ አንድ ያሳየኝ ምሳሌ 8:22 ነው። አሁን አንተ ቄርሎስ 7:8 31 ላይ እኮ ነው ምሳሌ 8:22ን ከእንትን አሳየን ፕሊስ። በቃ ስለ ምሳሌ 8:22 የክርስቶስ ስጋ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗል ያለው እኮ ራሱ ምሳሌ 8:22 ቆይ አንዴ ከመጽሐፍ ቅዱስ ያወራናል። ምሳሌ 8:22ን በዕብራይስጡ አሳየን፣ ወይም ደግሞ ከኤሊ ቸርች ከቤተክርስቲያን አባቶች አምጣልን እስቲ። ይሄ ክፍል ፈጠረኝ አይደለም ወለደኝ ነው የሚል ብሎ የተናገረ አንድ የቤተክርስቲያን አባት አምጣልን። ድሮ ከነበሩት በቃ አሁን ያሉት ምን ያስፈልገኛል? የቤተክርስቲያን አባቱ ራሱ አባቴ እኮ ባይብሉ ነው። ባይብሉ ራሱ ባይብሉ እኮ ይሄው ባይብሉ እኮ ፈጠረኝ ያለ ነው። ይሄኛው አሁን እኮ የታተመ ነው። እሱ ብቻ እኮ አይደለም ማአት ስህተት ነው ያለው። ማአት ይኸውልህ እዚህ ባይብል ላይ ማአት ስህተት፣ ሌላ ብዙ ስህተቶች አሉበት። ይሄ ተቀባይነት የለውም። እነዚህ ማህበረ ቅዱሳኖችም ሁሉ እኮ አንዳንዴ ማህበረ ቅዱሳን እኮ ተቃውመውታል። እሺ ያንተ ኬት ነው የመጣው? ስለዚህ ብዙ ሰው የማይቀበለውን ይዘክ በግድ ምን ብዙ ሰው የማይቀበለው አይደለም። ተረጋጋ በፈጣሪ። ይሄ የግዕዙ መጽሐፍ ቅዱስ ነው። ይሄ የግዕዙ መጽሐፍ ቅዱስ ነው። ሲጀመር ማንም አይቀበለው ነው። ማንም ቤት የለም። አሁን ይሄን ብታቃጥለው ራሱ ትጸድቃለህ። ልንገርህ እኔ ምንም አይደለም ባይዘው ይበቃ። ስለዚህ ኢየሱስ ፍጡር ነው ብሎ የሚጽፍ ባይብል ብታቃጥለው ትጸድቃለህ። በቃ ወገናችን አይታችኋል። በቃ ለጭንቅላቱ ነው ይሄዳል። በቃ ኢየሱስ ፍጡር ነው። ይኸውልህ እኔ ላንብብልህ። እኔ ጋር ያለው 1980 ነው። አይልማ ወለደው አይልማ መጽሐፍ ስህተት ነው። 1980 ነው። ላሳየህ ቪዲዮ ከፍቼ ማን ነው የተረጎመው? 1980 ላይ እኔ ካመጣሁልህ እኮ 2000 እትም ላይ ያለው ነው። የ2000 ነው ያመጣሁልህ። የ2000 እኮ አሁን ነው የታተመው እኮ በቃ 2000 ዓመተ ምህረት ላይ ነው የታተመው እኮ። ስለተሳሳቱ እኮ ነው ያረሙት። እንደዛ ተሳስተናል፣ ድሮ ስንተረጉም ተሳስተናል አይደሉም። በራሳቸው ተሳስተዋል። አሁን እኮ ይኸውልህ ብዙ ስህተት እኮ የሚያስተምሩ ሊቃውንት አሉ እኮ። ምን አለፋ የእነሱ ስህተት ሁሉ የቤተክርስቲያኑ አስተምሮ ነው ብለን እንሄድ ነው። በፈጣሪ ኧረ በፈጣሪ አንዴ ተረጋጋ። ቤተክርስቲያን መጽሐፍትን የምታስተካክለው የመጀመሪያው ህትም ላይ ስህተት ሲኖር ነው። እንካ ልንገርህ፣ ሊቃውንት ተብሎ የቤተክርስቲያን ሚዲያ ላይ አጋንንት በአጋንንት ይወጣል ብሎ ያስተማረ ሊቃውንት አለ የቤተክርስቲያን አውደ ምሕረት ላይ። እሺ አሁን ያንተ ይሄ ትምህርት የኦርቶዶክስ አስተምሮ አይደለም። እሺ በቃ መጽሐፍ ስለዚህ እነዚህን ሁሉ ቤተክርስቲያን አውደ ምሕረት ላይ የተናገሩ እነዚህ ሊቃውንት ይሄንን ተረጎሙና እነሱ ትክክል ነው አይደለም፣ የቀድሞውን ነው የምቀበለው። ፓትሪያርኩ እኮ ነው ቼክ አድርጉት ታውቃለህ። መጽሐፍ ቅዱስ ተሳስተዋል ማለት እኮ ቤተክርስቲያን አጼ ሆይ ተሳስተዋለች እያልክ ነው ያለው። ያልተሳሳተው አለና እጃችን ላይ እኮ አለ። ያልተሳሳተው እኮ አለን እጃችን ላይ። አሁን ይሄን ስታሳትም ቤተክርስቲያን አንድ ቃል በቃል ተናገረ። የ2000 ትሙ ስታሳትም ቤተክርስቲያን ተሳስታለች። ጮክ ብላ በደንብ አድርጋ ተሳስታለች።
እሺ የግዕዙንም ተሳስታለች በል። የግዕዙም እንደዛ የሚል ከሆነ አዎ ስህተት ነው፣ በጣም ስህተት ነው። እሺ እንደዛ ከሆነ መንፈስ ቅዱስ የለም ማለት ነው ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ ሐሳውያኖች አሉ፣ ሊቃውንት መስለው የገቡ እዛ ጋር የዶሉት እነሱ። ስለዚህ በቃ ሃይማኖቱ አበውም ይሄኛው የቤተክርስቲያን እውነተኞቹም ስላሉ እውነተኞቹ ስህተት ነው ብለው ያስተምራሉ። ልክ እንደኔ ቤተክርስቲያን እንኳን ቤተክርስቲያን ይሄንን ነው ዛሬ አለች የምትለው ይሄን መጽሐፍ ይኸው ልክ እውነተኞቹ ይቃወማሉ፣ ሐሰተኞቹ ደግሞ ያንን ተቀብለው የሚሄዱ ይኖራሉ። ስለዚህ እኛ እውነተኞቹ ነው የምንቀበለው፣ ምክንያቱም ተኩላ ገብቷል፣ ምንም ጥርጥር የለውም። ወገናችን ሙሉ ቤተክርስቲያን ነው ዛሬ ካለ እንዳለ በቃ በክደት ነው ያለው። እሺ ይኸውልህ ቄርሎስን ነበር ይዘው የሚከራከሩት፣ ግን ያንተ ጓደኛ ቴንኪው ማለት እፈልጋለሁ። ይሄን ጥቅስ ይዞ መጥተው ከሌላ ኦርቶዶክስ ጋር ሲከራከር የሰማሁት የክርስቶስ ስጋ አምላክ ነው ብሎት እንደዛ ኦርቶዶክስን ሲከራከረው ሰማሁት። ምክንያቱም ያኛው ስጋው ፍጡር ነው ብሎ እነዚህ እንዳለ ካድካቸው። እሺ ወደ ውጭ ሀገር ደግሞ ልጅ አሪዮት ያሰማሽ ብለው ቆይ አንዴ አሁን ደግሞ ወደ ውጭ ሀገር ነው ከኢትዮጵያ ውጭ ዛሬ የዓለም ቤተክርስቲያን ማስቀጥ ከኢትዮጵያ ውጭ ደግሞ ነው። የኢትዮጵያውያኖች እንግዲህ ሲተረጉም ተሳስተው ነው ያው ብዙ ሙቀት የላቸውም በሚለው ነው። ያው ብዙ ሙቀት የላቸውም ብለን እንነሳና ከኢትዮጵያ ውጭ ያሉት መንገድ እስቲ እነሱም እንግዲህ ምን የውጭ መጽሐፍት እንዳታመጣ ብራዘር፣ እንኳን የውጭ አምጥተህ እኮ በራሳችንም እኮ መግባባት አልተቻልንም እኮ ይገባኝ። የውጭ ምሳሌ 8 እነሱም ተሳስተው እኮ ነው ብዬ እኮ ነው ብቻውን ነው የውጭ ላታምጣ። ይኸውልህ ምን እንደሆነ ታውቃለህ? አሁን የክርስትና አስተምሮ አምላክ አንድም ሶስትም ነው ስለሚል እንኳን በእንግሊዘኛ በማታውቀው ቋንቋ አውርተኸው ቀርቶ በምታውቀው ቋንቋ ማስረዳት እንኳን የሚከብድ ቆይቷቸው እነሱ የውጮቹ እኮ እንትን ናቸው። ማስረጃው እነሱ ጋር ያለው ወደ ክታቡ እነሱ ጋር ያለው እኛ እኮ ዝም ብለን ነው እንትን የምንለው እንጂ እነሱ ጋር እኮ ነው ያለው። ባይዘው ሁሉም እንትን እነሱ ጋር ነው ያለው ባይዘው እንጂ እነሱን እንትን ማለት አትችልም። ባይዘው እነሱ ጋር ነው ያለው እንዳለ እንትን እንግሊዘኛ ለውጣና አላሰብክ። አሁን ይሄ 32 ክርስቲያን እንግሊዘኛው ላይ አትልፋ ብላዘር። እኔ እንግሊዘኛ አልቀበልም። የግሪክ ምናምን ብታመጣ እኔ እሱን አልቀበለው። እኔ እጄ ላይ ባለው ወርቱ ማለት ኦርቶዶክሳዊ አማርኛው ይኸውልህ ሁሉም ኦርቶዶክሳዊ በሚቀበለው በዚህ አንተ ኦርቶዶክሳዊዎች ነው አንተ ከቤተክርስቲያኖች እኮ አንተ እንትን እያልክ ያለው ጀለስ እስቲ አሁን አንድ ኦርቶዶክስ አስገባና ከ2000 ትምና ከዚህኛው ትሜቱን ትቀበላለህ ሲጠይቀው ይሄው እንግሊዘኛው ጋር ደግሞ እንምጣ። እንግሊዘኛውንም ወገናችን እስቲ እንዳይክደው ብቻ እንግሊዞች እኛን ሊያስተምሩ እንግሊዞች ፕሮቨርብ 8:22 ይኸው the lord created me እንግሊዞች እኮ ከኛ በኋላ ነው ክርስትና የተቀበለው created ነው የሚለው the lord created me ይላል። ተጠረኝ ነው የሚለው 32 ክርስቲያን ቃውቶች ነው ያው የተለያዩ ዩኒቨርሲቲ እና ቴዎሎጂካል ሲሆናል የተወጣጡ ናቸው። ባይዙ እነዚህም ተሳስተዋል። በቃ ህዝቡ በአጠቃላይ ተሳስተው ወገናችን በምናምንበት ባይብል ምንና ተከራከረ። ምንድነው የምታምነው? ምንም እኮ የምታምነው ነገር የለም። ይሄ አሁን የ54 ዓመተ ምህረቱና ከየት ቤተክርስቲያን ናችሁ እናንተ? እሱን እኮ አሁንም ቤተክርስቲያኗ የምታስተምረት በዚህ በ81 ነው እኮ በትክክለኛው። አሁን መድረክ ላይ ወጥቶ አንድ ሰባኪ ክርስቶስ ፍጡር ነው ዓለም ሳይፈጠር ፈጠረኝ የሚል መድረክ ላይ ሆኜ ይሰብካለሁ ቢል ወዲያው ነው በቃ የሚባረረው። በቃ ይበቃል። አሁን ሁሉንም ክደህ እኛ በመናገር አይደለም ይኸውልህ፣ እስቲ አንድ ሰባኪ መድረክ ላይ ይውጣና ዓለም ሳይፈጠር ኢየሱስ ተፈጥሯል መጽሐፍ ቅዱስን ስለምሰራ ብሎ ቢሰብክ መድረክ ላይ ወዲያው ነው በቃ የሚባረረው። አያነቡማ ታዲያ መጽሐፍ ቅዱሱ ደግሞ እንደዚህ ነው የሚለው። እንግዲህ አሳየው ይኸው አይቀበሉትም ለማለት ነው። ይሄ ማን እንደጻፈው ራሱ ገርመኝ እሱ ነው። ፓትሪያርኩ አለበት እኮ ታውቃለህ አንተ። አሁን እንግዲህ ጠይቃቸው እነሱን ጠይቃቸው ይሄንን ያጻፉትን። ግን መድረክ ላይ ፓትሪያርኩ ይሄንን ጥቅስ አያነቡትም። መጽሐፍ ቅዱስ እኮ በሊቃውንት አንብቡት ትላቸው አያነቡትም። አሁን እንደዚህ ነው ልክ ነው አይሉ ምን አዳረቀኝ አይሉ ምን ነው እኮ እንደዛ እውነታውን ነው መያዝ ያለብን። ጨርሳ በቃ እኔ እንደከመ ጨርሻለሁ። እሺ አባቴ ቴንኪው አመሰግናለሁ። ጥያቄ ያለው ሰው ካለ መጠየቅ ይችላል። ምን ብለን ጠይቅ? ቤተክርስቲያን ጋር ተሳስታለች ብለን መጀመሪያ እኮ ቤተክርስቲያን ጋር መስማማት ያለባት ምን አሁን ይሄን የተጻፈውን መድረክ ላይ ቆሞ የሚሰብክ የለም ነው እኮ። ቆይ አንዴ እውነተኛ ኢየሱስ ቆይ አንዴ አንተ በምንድን ነው የተመረቅከው? ቆይ
ምንም ልመረቅ አሁን የትኛውንም ሰባኪ አምጥተሽ መድረክ ላይ ምሳሌ 8:22 እሱ ያመጣውን ጥቅስ ጠቅሶ ፍጡር ነው ብሎ የሚያስተምር አንድም አታገኝ። ቆይ አይደለም ምህረት ይሰማል። ከዚህ ቤተክርስቲያን አንቺ ከየት? እኔ የወንጌል አማኝ ነኝ። እሺ አሁን መጽሐፍ ቅዱስ ላይ የተጻፈውን ነገር እንደዚህ አይደለም የተተረጎመው እያለን ነው ወገናችን። ሁሉንም መጽሐፍ ቅዱሶች ተሳስተዋል እያለን። እሺ ወንድሜ እንትን ነው ከዚህ ፊትም ግራ ነው የሚያገባው ሰውየው የሆነ ግራ ነው የሚያገባው። ሁሌ ሌላ ቦታ ማይቻለሁ ችግሩም እንደሆነ አይታወቅም። ፕሮቴስታንቶች እኮ የ2000 እትም ተቃውሞ እኮ ሁለታችን እንትን ልበላችሁ። ከዚህ ፊት ሌላ ቦታ ሙስሊሞችም ስትሳደብ እንትን አንተ በጣም ስራ ማን ይሳደብ? አንዴ ምህረት ኢየሱስ ተማራጅ ነው ብለሽ ታምኛለሽ? ምህረት ቆይ አንዴ ምህረት ይሰማል? ሚት ይችላልሽ? ምህረት ይሳደብ እንዴ ብሎክ ነው ማረብ ኢየሱስ አማራጅ ነው ብለሽ ታምኛለሽ? ጠይቃት። በሰው ፊት ለካደኝ አንዴ በሰው ፊት ለካደኝ እኔ በሰማያት ባለው በአባቴ ፊት እክደዋለሁ ብሏል ኢየሱስ። አይዞህ እዚህ ፊት ለትክጂው ነው አማላጅ አይደለም ብለሽ እንዴ እዚህ ማውራት አልፈልግም አልኩ። ኢየሱስ በማይከብርበት አዳምጠኝ። ኢየሱስ በማይከብርበት ማንሳት አልፈልግም። ላመነ እናገራለሁ። ላላመነ ነው የሚነገረው። አንቺ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ እንጂ ያመነው ወንድሜ ካንተ ጋር ማውራት ቆይ አንዴ እሱን ተይው። ላላመነ ነው ግራ በማጋባት ዩኒቨርሲቲ የተማረከው እውነተኛው አንዴ እውነተኛው ቆይ ለማን እንደሚሰበክም እንኳን አላወቀችም ገና። ቆይ አንዴ እውነተኛው የሚታርቅ አንዴ እውነተኛው ምህረት አንዴ ክፈቺና ማይክሽን ምህረት አንዴ ክፈቺና ማይክሽን የሆነ ነገር ላንሳልሽ። ይሰማል? አንዴ ምህረት ማይክሽን ክፈቺ። ወይ ኢየሱስ አሁን ይማልዳል። ኢየሱስ ለማወቅ ነው የፈለኩት እውቀቱ እንዳትከለክኝ። ኢየሱስ ይማልዳል። ስለኛ ይማልዳል። እሺ እውነተኛው ኢየሱስ ይማልዳል። እውነተኛው ምንድነው? እውነተኛው ማለት እውነተኛው አይማልድም። ተስማሙ። ማላጅ አይደለም ፈራጅ ስለኛ ይማልዳል። ተስማሙ። ለኔ ነው ጠየቀኝ እኮ ሁለታችን ሊያፋልመን ነው። ትገጥሚኛለሽ? አቡበከር እኮ ሊያፋልመን ነው። እስቲ ያንቺ በመረጃ ካመን ካንተ ችግር የለውም። ኦኬ እውነተኛው አንዴ እንትን ከማለታቸው በፊት ማለት ነው። አንዴ እውነተኛው ኢየሱስ አማላጅ ከሆነ አምላክ መሆን ይችላል? አይችልም። አብ ወልድ መንፈስ ቅዱስ ነው። በነገራችን ላይ እናንተ እዚህ ማውራት አልፈልግም። እሱን የት እንደተመረቀ ጠይቀው ነው የገባሁት ጋውን ስላደረገ ማለት አይ እሱ እኮ አማላጅ አንቺ ክርስቲያን አይደለሽም እያለሽ ነው፣ አትድኝም እያለሽ ነው። ምክንያቱም ኢየሱስ አማላጅ ነው ካልሽ ፍጡር ነው እያልሽ ነው እያለ እሱ ደግሞ ኢየሱስን ምልጃ አይቀበልም። ስለዚህ ከሁለት አንዳችሁ ነውና ስለዚህ ተስማሙ። እስቲ አሁን አንቺ ኢየሱስ እንደሚያማልድ ነገር ኢየሱስ ከማን ጋር ነው ያስታረቀሽ? እየሰማሽ ነው? አሁን ከመተቸትሽ በፊት ኢየሱስ ያስታረቀሽ ከማን? የኔ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አትከራከሩ ይላል። ሊያውም ከእንዳንተ አይነት ሰው ጋር ማለት ነው። ምክንያቱም አንተ መከሰስ አለብህ። ሲጀምር መጽሐፍ ቅዱስ ትክዳለህ። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኑ ነው የሚለው ባይብሉ እንጂ አትከራከሩ አይልም። ምንም ገልግጣ ነው ኖ ትክክሉ እኮ እሷ ናት። እዚህ ያላችሁ ሰዎች ግራ ከገባችሁ ትክክሉ እሷ ናት። እሱ በጣም ነው የሚያጣው። ለዛ ነው ኢየሱስን አሁን ሮሜ 8:34 ላይ ጳውሎስ ቀጥታ ተናግሯል። ኢየሱስ አማላጅ ነው እንጂ አምላክ አይደለም። ኢየሱስ ያማልዳል እንጂ አምላክ ብሎ አላስቀመጠም። ፕሮቴስታንቶች ትንሽ ይሻላሉ ከነዚህ ማለት ነው። ትንሽ አሁን እሱ ምንድነው ኢየሱስ አማላጅ አይደለም ያለበት ምክንያት ኢየሱስ ሊያንስባቸው ነው። ስለዚህ መጠምዘዝ ግዴታ ነው። ለዛ ነው እሱ የጠመዘዘው እንጂ ልጅቷ ነው ማስረጃ ያላት ልጅቷ ነው። ኢየሱስ የማለደው ለምሳሌነት ነው፣ ለአርያነት ነው። ኧረ ይማልዳል አለ ጳውሎስ። ኖ እሺ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለ አይደል? ኢየሱስ ጠበቃ አይደል? ጠበቃ ነው። እሺ ከአብ ዘንድ ጠበቃ ነው አይደል? ኢየሱስ ጠበቃ ነው። እሺ ስለዚህ ጠበቃ ከሆነ እኮ የሚከራከር ነው አይደል? አዎ የሚከራከረው እኮ እነዚህ በእኔ ያመኑትን በመንግስቴን ይውረሱ ብሎ ይከራከራል።
ይቆምልሃል። ስለ ኃጢአተኛ ከሆንክ ደግሞ ይሄ ኃጢአተኛ ነው ገሃነም ይግባ ብሎ ይፈርዳል። ስለዚህ ኢየሱስ ጥብቅናው ከእውነት ጋር ነው እንጂ ዝም ብሎ ስለ ኃጢአት ነው የሚያወራው። ፈራጅ ሆኖ አይደለም የሚያወራው። ኢየሱስ ጠበቃና አማላጅ ነው እንጂ አምላክ እኮ ጥብቅናው ለእውነት ነው። ጥብቅናው ለእውነት ነው እንጂ ዝም ብሎ አመንኩ ብሎ ለሚክደው አይደለም እኮ። ይለምናል ኢየሱስ አሁን ይለምናል። አይለምንም። ጠበቃ ነው ማለት ምስክር ይሆናል ማለት ነው። በሰው ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁ። ይማልዳል ማለት ምልጃ ማለት እኮ እንትን መለመን አይደል? የመጀመሪያ ትርጉም እኮ ምልጃ መለመን ነው እኮ። አሁን መለመን የሚባለው ለክርስቶስ አይስማማውም። አሁን የለመነው በስጋ ወራቱ አስተምሮ ነው። ሮሜ ላይ አስተምሮ መሆኑን ደግሞ ራሱ ኢየሱስ በምሳሌ ነገርኳችሁ እስከዛሬ። አሁን በኋላ ግን በምሳሌ አልነግራችሁም። እኔን ስትለምኑ እኔ ደግሞ አብን እንደምን አይምሰላችሁ ብሎ ዮሐንስ ላይ ተናግሯል። እሱ አይደለም ያልኩት እያልኩ ያሉት ሮሜ 8:34 ላይ የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል። ኢየሱስ አሁን እየለመነ አይደል? በዚህ ሰዓት ስለኛ ኢየሱስ እንዴት እንደሚማልድ ልንገርህ። መማለድ ማለት ምን ማለት ነው? መጀመሪያ ተርጉም። መማለድ ማለት አሁን ኢየሱስ የሚለምነው ማን እንደው ታውቃለህ? አብን ሳይሆን እኛን ነው የሚለምነው። ስለ እኛ ነው ከላይ ቁጥር 26 ላይ ስትሄድ መንፈስ በማይነገር መቃተት ስለኛ ይማልድልናል ይላል። መንፈስ ቅዱስ ውስጥህ ይገባና በመንፈስ ቅዱስ ከእግዚአብሔር ጋር እንድትታረቅ ያደርጋል። መንፈስ ቅዱስ ይለምንሃል። በመንፈስ ቅዱስ ይለምንሃል። እኔ ብሄድ ይሻላል፣ እኔ ባይ አጽናኙ አይመጣም ብሏል። አንዴ ስለ ኢየሱስ ነው ያወራሁት። ኢየሱስ ይማልዳል ወይስ አይማልድም? ኢየሱስ እኮ በመንፈስ ቅዱስ ይለምንሃል። አንተ ነው እንጂ አብን አይለምንም። ኢየሱስ ይለምናል። ሲጀመር ማን ያልክ እንደዛ ሰዎችን ነው የሚለምነው? በውስጥ ሆኖ ይሄኛው እውነት ነው። ይሄኛው እውነት ተከተል የሚል እኮ ኢየሱስ ነው። በመንፈስ 8:34 ላይ 8:34 እናንብበው አንዴ። በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው እኮ ነው የሚለው እኮ የሚማልደው እኛን ነው የሚለምነው እኛን ነው በመንፈስ ቅዱስ። አረ እንደዛ አይደለም። እኛን ነው የሚለምነው አይደለም፣ ስለ እኛ ነው የሚለምነው እኮ ስለኛ በመንፈስ ቅዱስ የለም እንደዛ አይልም። እንደዛ እዚህ ቁጥር 8:26 ላይ አንብባ። መንፈሴን እልካለሁ ይኸውልህ፣ እሱ ሌላ ነው። ይኸውልህ እኔ ብሄድ ይሻላል መንፈስ ቅዱስ እልካላችኋለሁ ብሎ የለ። እሺ 8:26 ላይ መንፈስ በማይነገር መቃተት ስለኛ ይማልድልናል። ልብን የሚመረምረው የመንፈስ ሐሳብ ያውቃልና ይላል። ስለዚህ ስለ መንፈስ ነው የሚያወራው። እኮ በመንፈስ ቅዱስ ነው የሚማልደው እኮ ኢየሱስ። እሱ ስለ ኢየሱስ አይደለም የሚያወራው። ቁጥር 34 ነው ስለ ኢየሱስ የሚያወራው። ቁጥር 34 እኮ ኢየሱስ እንዴት ነው የሚማልደው? የሚለምነው ሰዎችን በመንፈሱ ነው። በውስጥ ይገባና ይለምናል አንተ እንጂ አብን አይደለም። መጀመሪያ ማንን ነው የሚለምነው ኢየሱስ? እኛን ነው። እሺ ማስረጃ ስጠኝ። እኛን እንደሚለምን ነው ማስረጃ። እዛ ሆኖ እኛን ይለምናል። ሌላ ትምህርት ነው ይዘው ማስረጃ ስጠኝ በፈጣሪ። ኦኬ ይቅርታ ስልክ ገባብኝ። ሚት ላድርገውና አንዴ በቃ ይበቃል። ወደ ድጋሚ እንትን እላለሁ። በቃ ሌላ ሰው ይቀጥላል። ለግል ልንገርህ ኢየሱስ የሚማልደው እንዴት መሰለህ? ሮሜ 8:26 ላይ አንብብ። መንፈስ በማይነገር መቃተት ስለኛ ይማልድልናል ይላል። መንፈስ ቅዱስ ይልክ ኢየሱስ በሚጸልይበት ጊዜ ኢየሱስ የተናገረው ቃል አለ። ይኸውልህ ለምን አትተጉም? መንፈስ ቀርቦ ነበር፣ እናንተ ግን ተኝታችኋል ይላል። ስትጸልይ መንፈስ ይመጣል ይገባባልና ከእግዚአብሔር ጋር የምትታረቅበት ነገር ይመክራል። በቃ ይበቃል ያልከው አሁን አንተ የሚለምነው ሰዎችን ነው አልከ። ለሱ ማስረጃ ስጠን መጀመሪያ። ኢየሱስ የሚለምነው ሰዎችን ነው ይለምናል የተባለው ሰዎች የለመነው እንዳለ በምድር ሲመላለስ እኮ የለመነው እኮ እኛን ነው። እባካችሁ በእኔ ይመኑ ብሎ እኮ የለመነው እኮ በአባቴ ይመኑ። ሮሜ 8:34 ያለው ኧረ አሁን እሱን አይደለም። ሮሜ አሁን በሰማይ ሆኖ ሰዎችን እየለመነ እንደሆነ ማስረጃ እሱን ነው የፈለኩት። አዎ በመንፈስ ቅዱስ ይለምናል እኮ ለሱ እኮ ነው። በስጋው ደግሞ ይለምናል እሱን። ኧረ ይሄ ደግሞ ሌላ ስጋውን ስትበላ ደሙ ስትጠጣ ከክርስቶስ ጋር ትታረቃለህ። በቃ እናመሰግናለን። 13 ብላችሁ ቁጥሩ 13ኛ ነው። 13ኛ ስህተት ደሙ ትኩስ ነው ማለት ነው። ያስታርቃል ከሱ ጋር አምነህ ስጋውን ደሙ ስትበላ ደሙ ስትጠጣ አዲስ መጽሐፍ ቅዱስ አዘጋጅ ባይዘውሽ ተጠምቀህ ማለት ነው ከክርስቶስ ጋር ትታረቃለህ። ስለዚህ እናመሰግናለን። ይሄ ነው ምልጃ፣ የኢየሱስ ምልጃ። ኧረ በቃኝ እንጂ ፕሮቴስታንት እንደሚሉት አብን ይለምናል። ምን አገባው እንዴ? መጽሐፍ ቅዱስ እንደዛ ነው የሚለው። አሁን አንተ በጭንቅላት ነው የምታወራው። መጽሐፍ ቅዱስ ነው እንደዛ የሚለው።
እኔ እና አብ አንድ ነን እኮ አለ ኢየሱስ። እኔ በአብ ስም የምሰራው ስለኔ ይገልጻል አለ እኮ ዮሐንስ 10። አንድ የመጨረሻ 14ኛ ጊዜ እንድትክድ እስቲ ከካድኩኝ ልሞክር። እሺ በሰማይ ፊት በሰው ፊት ለሚመሰክርኝ በሰማያት ባለው በአባቴ ፊት መሰክርለታለሁ ይላል። ኢየሱስ መስካሪ ነው። አዎ ማፊት የሚመሰክረው ማፊት አብ ምስክር ነው የሚያዳምጠው። አዋ ሰሞን ኢየሱስ ምስክር አድማጭ አይደለም፣ መስካሪ ብቻ ነው። ይመሰክራል። ለፍርድ የሚመጣው ኢየሱስ ነው። በተለየ አካሉ የሚመጣው እሱ ነው። መስካሪ ነው አልከው። መስካሪ ነው አይደል? ምስክርም አድማጭም ነው፣ መስካሪም ነው። ይኸውልህ አይ አይደል፣ በባፊት መስዋዕትም ነው፣ መስዋዕት አቅራቢ ነው፣ መስዋዕትም ተቀባይ ነው። አይደለም እያልን ያለ ነው። ስለ መስዋዕት እየተወራ አይደለም። አሁን ያው ነው ስለ መስዋዕት ሳይሆን አይደለም። በሰው ፊት ለሚመሰክርልኝ በሰማያት ባለው በአባቴ ፊት ይመሰክር። በተለየ አካሉ እሱ መጥቶ ስለሚመሰክር ነው የምታየው ኢየሱስ ነው እንጂ አብናት ተከደዋል። ቆይ አንዴ በአባቴ ፊት ነው የሚለው። በአባቴ ፊት እመሰክራለሁ አለ። በአባቴ ፊት የሚመሰክር ከሆነ ኢየሱስ ምስክር አድማጩ ማን ነው? አብ ነው አይደል? ምስክር አድማጩ እሺ፣ መስካሪ ደግሞ ኢየሱስ ነው አይደል? ስለዚህ እዚህ ጋር አሁን ኢየሱስ መስካሪ ብቻ ነው እንጂ አድማጭ አይደለም። በዚህ ሲቹዌሽን ያው ምስክር አድማጭም ነው። ለምሳሌ አብ ልብ ነው፣ በውስጡ ያለ ነው። በተለይ በአካል ብቻ ነው። ከራሱ ጋር ነው ኢየሱስ ያወራ ያለ። ኢየሱስ ከራሱ ጋር እያወራ በውስጡ አለ እኮ አብ። አሁን ምስክር ብሎ ለአብ የሚነግረው እኮ ለተመልካቹ እኮ ነው። ይኸውልህ ለተመልካቹ በአባቴ ፊት ነው ያለው። ኧረ በአባቴ ፊት ነው ያለው። ተመልካች አለ እኮ ተመልካች አለ። አብም አለ፣ መላእክት አሉ፣ ቅዱሳን አሉ። በእነሱ ፊት እኮ ነው የሚመሰክረው። በአባቴ ፊት ሲል እኮ አብን ብቻ አይደለም እኮ። ገብቶኛል። በአብ ፊት ነው የሚመሰክረው። አብ አለ አይደል? አብ አለ። መላእክቱ አሉ። በእነሱ ፊት ነው እኮ የሚመሰክረው። ስለነሱ አልጠየቅም። ስለዚህ አብ ፊት እየመሰከረ ከሆነ ኢየሱስ መስካሪ ነው አይደል? ይመሰክራል። ምስክሩ የሚያዳምጠው አብ አይደል? ጠበቃ ነው የሚል እኮ ለዚህ ነው። ምስክር የሚያዳምጠው ጠበቃ ነው እኮ። ምስክር የሚያዳምጠው አብ ነው አይደል? ይሰማል። ቅዱሳኑም ያዳምጣሉ፣ መላእክቱም ያዳምጣሉ እኮ። አብ ያዳምጣል አይደል? አብ እየሰማ ነው ምስክሩ። ይሰማል። ምን ችግር አለ? በተለየ አካል እኮ ያለ ነው። በአካል ይለያያል። እሺ ኦኬ። እዚህ ጋር ተናጋሪውና መስካሪውና ምስክር አድማጩ ይለያያሉ አይደል? በአካል ይለያያሉ። እሺ ስለዚህ ምስክሩን የሚያዳምጠው አብ ወልድ ነው አይደለም? ወልድማ አይደለም። በልብነት በውስጡ አለ እንጂ ወልድ አይደለም። አብ ነው፣ ወልድ ነው። በቃ አይደለም። አብ አድማጭ ብቻ ነው። በዚህ ቦታ ላይ አብ አድማጭ ብቻ ነው አይደል? ያው ለዛ ጋር ላለው ለሴሬሞኒው እንደ አድማጭ ሆኖ ተቀምጧል እንጂ እሱ የሚሰማው ነገር የለም። የማያውቀው ነገር ስለሌለ ሴሬሞኒውን ነው እኮ የሚነግርህ። እሺ ከሁለቱ የትኛው ነው የተሻለ? ገባ አባባሪ። አሁን በአባቴ ፊት የሚመሰክረው እኮ ቅዱሳኑ መላእክቱም ጭምራሉ ነው። አብ እኮ የማያውቀው ነገር ኖሮ ለወልድ ለአብ የሚነግረው ነገር የለም። ኧረ አንዴ ተረጋጋ። አንዴ ብቻ ግን ሴሬሞኒ አለ። ይኸውልህ በፍርድ ቀን ሴሬሞኒ አለ። ከሚመሰክርና ከሚያዳምጠው የትኛው ነው? ኧረ አንዴ ከሁለቱ ከሚመሰክረውና ምስክር ከሚያዳምጠው የትኛው ነው ትክክለኛው አምላክ? ይኸውልህ አብም ቢሆን እኮ ይመሰክር ነበር ይሄን እኮ ብሎ፣ ግን ስልጣንን ሁሉ ፍርድን ሁሉ ለወልድ ሰጠው ስለሚል በስጋ ተገልጾ የሚናገረው ወልድ ነው ለማለት ነው። የትኛው ነው? በመለኮት አብ ወልድን ይበልጣል ለማለት ነው። ወይም ደግሞ አብ የሚያውቀው ነገር ሳይኖር ቀርቶ ለአብ ሊነግረው ፈልጎ አይደል? ወደኋላ አትመለስ። ከሚመሰክረውና ምስክር ከሚያዳምጠው የትኛው ነው ትክክለኛው አምላክ? ምንም እዚህ ጋር ልዩነት የላቸውም። ሴሪሞኒውን ሊያስረዳ ፈልጎ ነው። በአባቴ ቢስ ሲል ከአባቱ ጋር ከመላእክቱ ጋር ነው የሚመጣው። ፍርድ ሲመጣ ቅድም እኮ ነግረናል። እሺ እስኪ ተናወርቀት አውጣና አንዴ እዚህ ጋር እንትን ልበል። አንዴ እዚህ ጋር አንተ መጨረሻ ነው እንትን ብላት ወገቅ ነግሬያቸዋለሁ። ይሄ ሰውዬ በቃ መጽሐፎቹን ሁሉ ቅድም አሁን ግዕዙን አማርኛው እንዳለ ካለው ደግሞ ከሱ አስተሳሰብ ጋር አልሄድ ስላለው አሁን ደግሞ ከሱ አስተሳሰብ ጋር አልሄድ ካለው ሙሉ ነው የሚከደው። አንተ እኮ ቄርሎስ ላይ ራሱ ኢየሱስ የክርስቶስ ስጋው አምላክ ነው የሚል እኮ አመጣችሁ። አንዴ ራሳችሁ
ኦርቶዶክሳዊዎች ያላዩትን ኢየሱስ ነው የሚያዳምጠው። ኢየሱስ መስካሪ ነው አይደል? ምስክር አንዴ ምስክር አለው። ለፍርድ በአካል የሚገለጸው በተለየ አካል ወልድ ስለሆነ እሱ ነው የሚናገረው በፍርድ ቀን። እና አድማጭ ግን አብ ብቻ አይደለም። ይኸውልህ አንድ የዓለም ሕዝብ አለ፣ መላእክቱ አሉ። አንዴ ተረጋጋ። አባ ፊት መሰክርታለሁ የሚላቸው እኮ ለእነዚህ ለአድማጮቹ እነሱም ይሰማሉ። እሺ ኢየሱስ ይመሰክራል። ኢየሱስ መስካሪ ነው አይደል? ኢየሱስ ይመሰክራል። አዎ እሺ አብ ቅድም በአባቴ ፊት ስፕሩሲያን አብ ያዳምጣል። አመሰክሩን ይሰማዋል። ይችላል። አዎ እሺ አብ ሰሚ እዚህ ላይ ጽፌያለሁ። እንደምትመለከተው ኢየሱስ አለ ይመሰክራል፣ አብ ደግሞ ያዳምጣል። ከዚህኛው ከሚመሰክረውና ከሚያዳምጠው ከሁለቱ የትኛው ነው አምላክ? ይኸውልህ እዚህ ጋር የሚመሰክረው አብ የማያውቀው ነገር ኖሮ ሳይሆን ሴሪሞኒው ላይ ሌሎች አሉ። ስለዛ ይጠይቋል። ስለዚህ በአብ ፊት ይመሰክራል ስለነዛ ሰዎች አይደለም። አንደኛው እያወራ አንደኛው እያዳመጠ ሌሎች ሰሚዎች አሉ። አብ ፊት ግን አብና ወልድ ብቻ ተቀምጠው መመሰካከር አይጠበቅባቸው። ኧረ አንዴ ተረጋጋ። አንደኛው እያወራ አንደኛው እያዳመጠ እኮ ነው። ይሄኛው ያወራል፣ ይሄኛው አብ ብቻ አይደለም። በዚህ ሰዓት ያለው እኮ በፍርድ ሰዓት እኔ ስለዛ ይጠይቋል። ስለሌሎቹ ስለመላክ እንትን አትበላ። የሆነ ሐሳቡን ወደ ሌላ ቦታ እንድንሄድ ምን ይሄዳሉ ብላ አስበህ ከሆነ አትሳሳት። አንሄድም። ያው ወዴት እዚህ ጋር አሁን አንደኛው ይሄኛው እያወራ ነው አይደል? ይሄኛው እያወራ ይሄኛው እያዳመጠ እሱ ብቻ አይደለም። መላእክቱንስ ለምን ትረሳቸዋለህ? ስለ እነሱ ፍጡር መሆናቸውን ተስማምተናል። ኦልሬዲ ቅዱሳንስ ለምን አሰማ? እነሱ ፍጡር ናቸው እኮ ይሁኑ። ግን ለነሱ በአብ ፊት የሚመሰክረው እኮ እነሱ እያዳመጡ ነው። እኔ ስለ እነሱ እያወራሁ አይደለም ወገን። እነሱ ፍጡር መሆናቸውን ጨርሰናል። ከአብ ጋር የሚያወራ ቢሆን ግን ለአብ መመስከር አይጠበቅም። አንዴ ተረጋጋ። ሁሉን ያውቃል። ይሄ እያዳመጠ ነው። ይሄ ጸጥ ብሎ የሰማ ነው አይደል? ቆይ እሺ ልጠይቅህ። አብ ለአብ የሚነግረው አብ አያውቅም ልትጠይቅ? እኔ ያውቃል። እንደዛ ይሄኛው እያወራ ነው ወይስ እያዳመጠ ነው? እንደዛ ያልኩ አይደል? ይሄኛው እያዳመጠ ነው። አብ የሚባለው አዎ እየሰማ ነው። ግን የማያውቀው ኖሮ አይደለም የሚሰማ። በቃ ስለዛ እያወራው አይደለም፣ ችግር የለውም። ይሄኛው እየሰማ ነው። ይሄ ከሁለቱ የትኛው ነው? ማን ነው የሚበልጠው ከሁለቱ? ምን መበላለጥ የለም እኮ በአምላክነት እኮ ነው። ግን በስጋ የተገለጸው ወልድ ስለሆነ ነው። ይሄንን ስራ ለወልድ ስለተሰጠው ነው። ስለዚህ ሁለት አምላክ ነው ያላችሁ ማለት እኮ ነው። አንደኛው አንዱ ጸጥ ብሎ አንደኛው ያው ወልድም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስት አምላክ ግን የለም። ምክንያቱም አንድ አይምሮ ነው። ሆኖ እኮ በሶስት አካላት ውስጥ አንድ አይምሮ ስላለ ነው እኮ አንድ አምላክ። አንዱ እኮ ጸጥ ብሎ አረ እያንዳንዳቸው ይሄ ሰው የማዳመጥ ችግር አለበት። ባይዘው አንዴ ተረጋጋ። እዚህ ይሄኛው እየሰማ ነው አይደል? ይሄኛው አምላካችሁ እየሰማ ነው። ይሄኛው አምላካችሁ እየሰማ ነው። ያው እየሰማ ነው። ግን ይሄኛው አምላካችሁ ደግሞ እያወራ ነው። አዎ የሚያወራና አንድ ዝም ብሎ እየሰማ ያለ አምላክ አለ። አንደኛው እያወራ ነው፣ አንደኛው እያዳመጠ ነው። አዎ እና ይሄ እኮ ነው ሁለት አምላክ ማለት ባጭሩ እኮ። አብም አምላክ ነው አልኩ እኮ፣ ወልድም አምላክ ነው አልኩ። ግን መንፈስ ቅዱስም አምላክ ነው። ግን ሶስት አምላክ የለም። ለምን ካልከኝ ሶስት አይምሮ የለም። ኧረ በፈጣሪ አንድ አይምሮ ሶስት አይምሮ ኖሮ መስሎኝ አንደኛው እያወራ አንደኛው ጸጥ ብሎ የሚሰማ። ኧረ አይደለ እንደ እንትን እንደማያውቅ ሰው ሆኖ እዛ ጋር እየሰማ ነው እንጂ አውቃለሁ። ይሄ ሴሪሞኒውን የተሳተፈው ሴሪሞኒው ላይ መገኘት አለበት አብ። ስለዚህ መላእክቱ ጻድቃን ሰማዕታቱም ባሉበት አብም ይኖራል እኮ። አብ የሌለበት ቦታ አለ እንዴ? ገስት ብዬ ጻፍኩልክ። ስለዚህ ያልከኛል ይሄ ገስት ነው። ጀስት የክብር እንግዳ ነው። ገስት ነው። አብ ገስት ነው ያልከኝ ነው። ይሄ ደግሞ ፕሬዘንተር ነው አይደል? ፕሬዘንት እያደረገ ነው። ፕሬዘንተር ነው። አዎ ይሄ ፕሬዘንተር ፕሬዘንት የሚያቀርበው አካል ነው። ፕሬዘንት አድራጊ አምላክ አለ፣ የክብር እንግዳ አምላክ አለ። ይሄኛው ዝም ብሎ ያዳመጠ ነው። ይሄ ደግሞ እያወራ ነው። አድማጭ አምላክ አላችሁ፣ ተናጋሪ አምላክ አላችሁ ነው የምትለን አሁን? አዎ በቃ በፍርድ ቀን አዎ ዝም ብሎ ይሰማል። ምን ችግር አለ? በቃ ከዚህ ውጡ። አምላክ አንድ ብቻ ነው ያለው። ሁለት ሶስት አምላክ ግን የማያውቀው ነገር ኖሮ አለ የሚሰማው ነው። ኢየሱስ እየመሰከረ ያለው አብ ያላወቀውን ነገር ሊነግረው ፈልጎ ሳይሆን መላእክቱም አሉ በአብ ፊት ነው። ግን ያንን መሰከረው ነው። በጣም ሐሳቡ ከባድ አታምልክ። እንደዚህ ሁለት አምላክ አይደለም። እሺ ሁለት ሶስት አምላክ ይኖራል። ይኸውልህ ልንገርህ፣ አሁን አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ለምን እንላለን ብለህ ጠይቅ። ይልቁ ነው ምንም ምን አልሰማችሁም ከዚህ ወይ? አይ ይሄን ልንገርህ መሰረታዊውን ነገር
ምን መሰረታዊ የለውም። አምላኮች አንዱ ያዳመጥ አንዱ እግዚአብሔር የሚባሉ ሶስቱ ሆነው ሳለ አንዱ ለምን እግዚአብሔር ይባላል ብለህ ብትጠይቅ አሁን ምርጥ ጥያቄ ነው። አንዱ ገስት ነው አልከኝ እኮ ለምንድን ነው የምጠይቀው? አንዱ እግዚአብሔር የሚባለው አብ ውስጥ ወልድና መንፈስ ቅዱስ አሉ። ለምሳሌ አብ ውስጥ ወልድና መንፈስ ቅዱስ ይበቃናል። ወልድ በቃልና መንፈስ ቅዱስ በሕይወትነት ስላለ አብ እግዚአብሔርነትን ያሟላል። ሌላ ጊዜ እንቀጥላለን። ገባ? እግዚአብሔር አብ ራሱ እግዚአብሔር የሚባለው ለዚህ ነው። ይበቃናል። ወይኔ ሐሳቡን እንዲጨርስ እንትን በፈጣሪ በዚህ ልጅ ዛሬ ነው የምታውቁት። ዛሬ ይሄ እንትን ነው በቃ እንትን አይነት ልጅ ነው ስላችሁ በቃ የሆነ ኢየሱስን አምላክ ነው ብሎ ኦልሬዲ ቀድሞ አምኗል ነው በቃ አበም አምላክ ነው ብሎ ኦልሬዲ ቀድሞ አምኗል። አምላክ አይደለም ይህ መጽሐፍ ከመጣ ይክደዋል ነው። ቅድም ለዛ ነው ያያችሁት። ሃይማኖቱ ባሳየ ነው ፍጡር ነው ይላል። አሁን በቃ ተውት። እሱን ያሚላል ጣሉት፣ እሱም ያሚላል ጣሉት፣ ይሄም ይላል ጣሉት ነው በቃ እንዳለ ማለት ነው። ፕላስ ደግሞ አሁን ለሰያችሁ ሁለት አምላክ ቢሆን ራሱ ችግር የለበትም ኖርማል ነው። ችግር ብቻ ኢየሱስ አምላክ በቃ እንደዚህ ነው። ይሄ ምንድነው ጭፍን አማኝ ታውቃላችሁ? በጣም የምሩ ዝም ብሎ አምኗል በቃ ኦልሬዲ ማለት ነው። እንደዚህ በጣም አስቸጋሪው ባይዘው በጣም አስቸጋሪው እንደዚህ አይነት አማኞች በጣም ነው የሚያስቸግሩት። ከዚህ በፊትም አውርተናል ባይዘው እና በጣም ነው የሚያስቸግረው። እንደዚህ አይነት አማኝ ከሆናችሁ በጣም በቃ ከባድ ነው፣ የመጨረሻ ከባድ በቃ ጭፍን እምነት ታውቃላችሁ? ጭፍን እምነት በቃ ማስረጃ ቢመጣ ራሱ የማትቀበሉበት በቃ ጭፍን የሆነ እምነት በቃ ኢየሱስ አምላክ ነው ሙች ይገኛሉ። እንደዚህ ከሆነ በጣም አስቸጋሪ ነው። አላህ አቅል እኮ ሰጥቶናል እንድናመዛዝን እንድንል አቅል ሰጥቶናል። ማስረጃ ሲመጣ እንድንመለከት እንትን ብሎናል። ግን በጣም ያስቸግራል። እንደዚህ አትሆኑ። በእውቀት ማሰብን ቻሉ። አሁን ያሁኑ ልጅ በቃ ምንም አይሰማንም። በቃ ሊሰማ ፈቃደኛ አይደለም ስላችሁ ሁለት አምላክ እንደሆነ እያየ ራሱ ችግር የለበትም። በቃ ይሁን ነው እና በጣም ከባድ ነው የስታራ መውላት እና የሆነ ነገር አምናችሁ እንዳትጀምሩ ክርስቲያን ወገኖች በባካችሁ። በቃ የሆነ መጽሐፍቶች ቦታ ተይዟል ኮት በቃ እና ከባድ ነው። ዛሬ ትንሽ ደረቅ ያሉ ሰዎችን ያገኘን። እንዴት ነው እዚህ ሩም ውስጥ አለመዳችሁ? ደረቅ ያሉ ሰዎች ደረቅ ያሉ ሰዎችን በቃ እሺ ሁሱ ካለክ ነው እና አንዳንዴም ጥሩ ነው። ደረቅ ያሉ ሰዎች ምን ይመስላሉ እና የሚለውን ነገር እንደዚህ ነው የሚያምኑት ነው። እንደዛ ነው። ግን እድል መስጠት ያስፈልጋል ለአማኞች ምናምን በጥያቄ ለመጠየቅ ለሚገቡ ምናምን እንደዛ ያስፈልጋል። ያውኖቹ ጀስት ለመከራከር ነው የሚገቡት። እምነታቸውን ነው ዲፌንድ የሚያደርጉት። የሚያምኑበትን ነገር ነው የሚሉት ይሄ የሚከላከሉት። ኢየሱስ አምላክ ነው ብሎ ያምኑና ለዛ ነው የሚከላከሉት። ሲከላከሉ ደግሞ ማስረጃ ከመጣባቸው በጣም አስጨናቂ ማስረጃ ከሆነ ይክዱታል። አያችሁም? ሁሉም ተሳስተዋል። የውጭ ሀገር ያሉ መጽሐፍቶች ተሳስተዋል። የኢትዮጵያ መጽሐፍ ቤተክርስቲያን ራሱ ተሳስታለች። ሃይማኖታዊ እንደዛ ካለ ተሳስተዋል። እንደዚህ ካለ ተሳስተዋል ነው ነገር እና በውሸት ራሱ የሆነ ለማረጋገጥ ሲሞክሩ ትመለከታላችሁ። ስለዚህ ያዳመጣችሁ ያላችሁ ጨዋ የሆናችሁ ልባችሁ ቅን የሆነ ልጆች ከምንዳረቀው የምንሰማው እናወራው ያምናሉ ምናምን ብለን አይደለም። ባይዘው ታች ያለ ክርስቲያን ይመለከታል። ማን ማስረጃ እያቀረበ ነው፣ ማን ደግሞ እየካደ ነው የሚለውን ነገር እንዲመለከቱ ብለን ነው ከነሱ ጋር የምንታገለው። አሁን ከታች አስወርዱት ምናምን እያላችሁ እንደሆነ አይቻልም። ግን ያላስወረድን ለምንድን ነው ሲባል ከታች ያለ ክርስቲያን ደግሞ ያዳምጣል። የምርም እንዲህ የልጅ እምነት ማስረጃ ያዩ ሲመጣ በዛ ሴንስ ነው ብላችሁና ካደረቃችሁ አይዟችሁ፣ ታገሱ። እንደዛ ነው። ብዙ ጊዜ የሚሰልሙ ሰዎች እኮ ኦቨርናይት አይደለም የሚሰልሙት። እንደዛ ይመስላችኋል? ዛሬ ሻሃዳ ያስፈልጋሉ ብላ ስትመጣ አንድ ሴት ወይም ሻሃዳ ያስፈልጋሉ ብሎ አንድ ወንድ ሲመጣ እሱ የወሰነበት ቀን ነው። ያ ቀን የወሰነበት ቀን ነው። በቃ ለመቀየር ሐሳቡን የወሰነበት ቀን ነው እንጂ ሃይማኖት የተሸረሸረበት ቀን አይደለም። ሃይማኖቱ የተሸረሸረበት ቀንማ ብዙ ጊዜ ሲያዳምጥ ነው። ከታች አዳምጦ ነው እንዲህ ነገር እቤት ሄዶ አሰላስሎት አይቶት ምን ብሎ ምናምን በቃ ሲወስን ነው የሚመጣው። በቃ ወስኖ ይመጣል የዛን ቀን ማለት ነው። ስለዚህ አሁን በዛሬው ውይይታችን ላይ ከታች ብዙ ክርስቲያን ያዳምጣል። እንዴ ኢየሱስ የምርን ፍጡር ነው፣ መጽሐፍ ቅዱስ ፍጡር ነው ይላል፣ ልጁ እኮ ካዶ ነው የሚለው ነገር ያዩታል። ያን ነገር እየኮተኮተን ነው ብላችሁ ሰዱ። ከሰው ጋር ስንዳረቅ ከታች በቃ ብዙ ሰዎች እየተኮተኮተን ብላችሁ ሰዱ። ሁሱ መጣ። አረ ሁሱ የሁሱ ያለ እና እንደዛ ነው።
ከታች ስንደረቅ ምናምን ነገር ስትዳረቁ በቃ ሰላም ነው። ደህና ነህ? አለሁ ደህና ነኝ አልሐምዱሊላህ። ሁሉ ሰላም? ደህና ነኝ አልሐምዱሊላህ። አሁንም እንግዲህ ለናወል ነገር ታሰኝና ከዛ በኋላ በቃ ዲኮስ እናገናኛለን ሲሉ አላመንኩም። እሺ እስልምናን ለመቀበል ወስናል አይደል? ቆዮ ቆርጦን አይሽ የምለውን ቃል አብረኝ የተከተልክ በል። እሺ እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል ነው ወንድሜ። እሺ ስምህ ማን ነበር? ኤፍሬም። እሺ ልቀይርልህ ትፈልጋለህ? እሺ ደስ የሚለው የሙስሊም ስም አለው ወይስ እኔ ላውጣልህ? አንተ አውጣልኝ። እሺ እኔ ሙሐመድ ብለህ ደስ ይለኛል ፈቃደኛ ከሆንክ። እኔ በደስ ነው። እሺ ሙሐመድ። እሺ ሙስሊም ጓደኞች በአካባቢ ታገኛለህ? ስለ ሶላት አሰጋገድ ምናምን የሚያስተምሩ ቁርአን ምናምን እንትን አውርጃለሁ ዛሬ አፕሊኬሽን ምናምን ቤት እንደሚሰገድ ምናምን ያየው ዱዓ እንዴት እንደሚደረግ ምናምን እያለ ይበልጥ ደግሞ በአካባቢ ሙስሊም ጓደኞች የምታውቃቸው ሰዎች ካሉ በተግባር ቢያሳይሁን በጣም መልካም ነው። አብራቸው ትሰግዳለህ፣ አብራቸው አምልኮ ትሰራለህ፣ መስጂድ እየሄድክ እንደሱ ታደርጋለህ። እሺ አሉ ተጠጋለሁ በቃ እና ከቻልክ ሻወር ውሰድ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። እንደሱ አድርግ። እሺ ወንድሜ ጥያቄዎች ምናምን ካሉ ይህ ስልኬ ቴሌግራም፣ ዋትስአፕ ይሰራል ወይም ቲክቶክ ላይ መጥተህ መጠየቅ ትችላለህ። እሺ በጣም ነው የማመሰግነው። እሺ አባቴ መልካም ምሽት። እሺ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون أمن خلق السماوات والأرض وأنزل لكم እሺ ጸጋው የበዛላችሁ በጸጋው እየተመላለሳችሁ ያላችሁ የሁሱ ቤተሰቦች የዛሬው ምሽት የእናንተ ነው። ኢነ ስለ እናንተ ይጸዳ ያለው አሁን አማኝ ነው በሉ ከታች አንድ ሰው እሺ ልጆች እስካሁን ተኛል እኮ አለ የሰላም ወላሂ የሚገርም እንቅልፍ ተኛ። የቀን እንቅልፍ ማለት ነው። ትንሽ ደቂቃ ቢሆንም ብዙ የተኛችሁ ነው ይመስላችሁ።